አንዳንዱ ማህበረሰብ ነብያትን ልክ ያለው አምላካችን አላህ እነዚያም ነብያቶች ሲያስተምሩ ምን ነበር የሚሉት? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ እያለ ያስተምሩ ነበር አለ። ታዲያ እስኪ ከነብያቶች መካከል እንደው ለናሙናነት ያክል እንጥቀስ ወይ? አሁን እንጥቀስ። ማን ነብይ? ለምሳሌ ኑህን እናንሳ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ኑህንም በእርግጥ ወደ ህዝቦቹ መልእክተኛ አድርጌ ልኬዋለሁ ይላል አላህ። ከዚያም ኑህ ምን አስተማራቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። አያችሁ። ከዚያ ማንን እናንሳ? አብርሃምን እናንሳ። አብርሃምስ ምን አስተማረ ከተባለ ይህንን አንድ አምላክ በብቸኝነት አላህን አምልኩ፣ ከእርሱ ውጭ ሌላ ማንም እንዳታመልኩ እያለ የሚያስጠነቅቅ ነበር። ለዚህም ማስረጃ ምን ይላል? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃምም ለህዝቦቹ እንዲባላቸው ጊዜ አስታውስ፣ ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። ከዚያ ማንን እናንሳ? ሙሴ እናንሳ እስኪ። ሙሴ ምን አስተማረ? ልክ እንዲሁ አንዱን አምላክ አላህን በብቸኝነት አምልኮ የሚል ትምህርትን ያስተማረው ሙሴ ምን አለ? ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን እናንሳ? መሲሁን እናንሳ። እና ታዲያ መሲሁ ወይንም ኢየሱስ ክርስቶስ ይህንን ያስተማረው ወይ? አዎ ነው። ምን አስተማረ ከተባለ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ሲመጡ ልክ በነቢያት መንገድ ይህንን ብቻ ነው ያስተማሩት። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ ከእርሱ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም እያለ ይናገራሉ ማለት ነው። እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ገና እንደተላኩ ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑነ ይሉ ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። እና ይህ ነው ሀዛ ሁወል ኢስላም። ይህ ነው ኢስላም ብሎ ማለት። ኢስላም ብሎ ማለት ይህ ነው። አምላክ አላህ ሱብሓነሁ ወተዓላ ይህን ሃይማኖት እንድትከተሉ ነው የፈጠራቸው። በዚህ በሃይማኖት ውስጥም የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ እንድታምኑና እርሱን በብቸኝነት እንድትገዙ እንድታመልኩ ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። ሰዎችንም ሆነ ጅኖችን አልፈጠርኳቸው እኔም በብቸኝነት እንዲገዙኝ እንጂ እያለ ይናገራል። ለዚህ ዓላማ ነው የተፈጠርነው። ይህን ተከትሎ ለሞተ ሰው በቀጣዩ ዓለም ምን ተስፋ ተሰጥቶታል በቁርአን ላይ በሐዲስ ላይ ከተባለ በቀጣዩ ዓለም ገነትን ይወርሳል፣ የዘላለማዊ ህይወትን ያገኛል። ይህን አላህ በርካታ ቦታ ላይ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል ማለት ነው። ይህን ይመስላል ሰሊና። እሺ ያ ጥያቄ አለ ሰሊና? ወይ አዎ። እሺ ሌላኛው ጥያቄሽ ምንድነው? ነቢያችን ከመምጣታቸው በፊት እስልምና ነበር የሚባል ነገር ትሰማለች እና ጥያቄው ነው በአጠር ማለት ከ1400 ምናምን በኋላ ነው እስልምና የመጣ አይነት ነገር ላ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነብይ ናቸው እንጂ የመጀመሪያው የእስልምና ሃይማኖት አስተማሪ አይደሉም። አላህ በቁርአን ላይ ይህን ቃል በቃል ይናገራል። ቁል ማ ኩንቱ ቢድዐን ሚነ ሩሱል እኔ ነብያቶች መጀመሪያ አይደለሁም በላቸው ይላል። ከኔ በፊት በርካታ ነብያቶች ተልከዋል። በዚህ መንገድ ላይ ነው። ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነብይ ናቸው ወይ? አዎ ናቸው። መጨረሻነታቸው የማነው? ነብይነታቸው የመጨረሻ ነብይነት እንጂ የእስልምና ሃይማኖት የመጀመሪያ አስተማሪ አይደሉም። እርሳቸው በፊት እንዳለ ነብያቶች ሁሉ ሙስሊሞች እንደነበሩ ቅድም ስናገር ነበር። እያንዳንዱ ነብይ እስልምና ሰብኳል። ያዕቆብን ብንወስድ ምን አለ ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ወያዕቆብ ያ በኒ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። መጨረሻ ነገር ልንገር። እሺ ሚት ለምን አደረጋችሁ? ለምን ማለት ነው። ምን አልከኝ? በራሱ ጊዜ ነው ያደረገው።
በራሱ ጊዜ የሚያደርግብኝ ነው። እሺ አሁን ሸሃዳ ለመያዝና ለእስልምና ለመቀበል እኔ ጠዋት ወጥቼ ማታ ነው የምገባ። አንዳንዴ አብዛኛውን ጊዜ ስራ ቦታ አድራለሁ። ስራዬ ደግሞ የሀበሻ ቀሚስ ነው። እሺ ልጆች እስካልተሳደቡ ድረስ ሜት አታድርጓቸው። እሺ አደራ ብለክም እንዳታደርጉ ሜትም እንዳታደርጉ። እስካልተሳደቡ ድረስ ሜት አታድርጓቸው። እኔን በመስደባቸው ሳይሆን እኔን ቢሰድቡኝ ምንም አትበሏቸው። አላህንና መልእክተኛውን እስካልሰደቡ ድረስ ይሄ ነው። ክርስቲያኖች አትሳደቡ። ስድብ ምንም አይሰራላችሁም። ትልልቆች ናቸው እዚህ ያላችሁ እኮ። ስድብ ምን ይሰራል? ለእኛው ለእናንተ ባይጠቅም መማማሩ የተሻለ ነው። የሰማችሁት ነገር ካለ ስለ እስልምና በስነ ስርዓት ያንን ይሄ ነገር እንዴት ነው እንዲሰብች ነበር እውነት ነው ወይ ብላችሁ በስነ ስርዓት መጠየቅ ትችላላችሁ። መሳደቡ ለምንም አይጠቅም። እሺ ቀጥል። እሺ ልቀጥል። እና ኦርቶዶክስ ግቢ ነው እንዳልኩ። አሁን ሻሃዳ ከያዘች በኋላ ስለ እስልምና፣ ስለ ሶላት እንዲሁም ስለ ቁርአን ምናምን ነገር ያስፈልጋታል የሚያስተምር ማለት ነው። ይሰማል? እና እንደዚህ ስለሆነ አሁን ልትዝ ብትል ግቢ ልሄድ አጣኝ ወላ አሁን ለደላላ ደወልኩ ምናምን የሙስሊም ግቢ አጣኝ። ምክንያቱም ግዴታ መሆን ስላለበት እሷ ስራ የላትም። ወንድም ካመነች በኋላ ሶላትን ለመስገድ ክላስ ካለ ትንሽ ክላስ ለብቻዋ እዚያ ተደብቃ መስገድ ትችላለች እስኪመቻችላት። ቤተሰቦቿ በዚህ ነገር የሚያውቁባት ከሆነ እና የምትፈራ ከሆነ ላክ አላህ ሱብሓነሁ ወተዓላ መስለማችሁን የሚፈልገው በእናንተና በእርሱ መካከል እንጂ የግዴታ ለህዝብ ማሳወቅ እኮ እንደሱ ከቤተሰብ ከራቀች ሰላም ሆና አላህን ትገዛለች። ይኸውላችሁ ሰዎች አትፍሩ። ሰዎችን ስጋ ለባሽን አትፍሩ። ሰዎች በእኔ አደሞች ናቸው እንዴ ወንድሜ እባክህ እዚህ ዓለም ላይ የመጣችሁት ጌታቸውን ለማስደሰት እንጂ የማንንም ስጋ ለማስደሰት አይደለም። ሰውን አትፍሯቸው። የተፈጠራችሁበት ዓላማ ለአንድ ዓላማ ነው። ያን የፈጠራችሁን አምላክ ለማምለክ እንጂ ሌላ አይደለም። ታቻለ አይደለ? ላትኻፉ ኢላላህ ከአምላካችሁ ከአላህ በስተቀር ማንንም አትፍሩ። ታቻለ ነብያቶች በዚህ መንገድ ላይ በጣም ብዙ ፈተናን ተፈትነዋል። ኢብራሂም በእሳት ላይ ተወርሯል። ዩሱፍ አለይሂ ሰላም በእስር ቤት ተወርሮበታል። ሉጥ አለይሂ ሰላም በህዝቦቹ ተገፍቶበታል። ነብዩ ሰለላሁ ዐለይሂ ወሰለም ከመካ እስከ መዲና ድረስ ተሳደውበታል። ዩኑስ አለይሂ ሰላም አሳ ነባሪ ውስጥ ገብተው ተወርሮበታል። በጣም በርካታ መስዋዕት ከፍለዋል። እነሱ ያንን ካሳለፉ በእኛ ላይ ማንኛውንም ነገር ቢያልፍ ምንም ሊደንቀን አይገባም። ላ ተኻፉ ኢላላህ ከአላህ በስተቀር ማንንም አትፍሩ። ለጌታቸው ለአምላካቸው ታዛዦች ሁኑ፣ እርሱንም ብቻ ተገዙ። ሰዎች በምድር ላይ ምን ይሉናል ብላችሁ ለይሉኝታ አትኑሩ። ነገ ከአምላክ ፊት ቆማችሁ የምትጠየቁት ራሳችሁ ናችሁ፣ ስለናንተ ቤተሰብ አይደለም። ዛሬ ላይ ቤተሰቦቻቸው ቢያጨናንቋቸው የተወሰነ ጊዜ ነው፣ ገብታችኋል። ነገር ግን ነገ ከአምላክ ፊት ለዘላለም ገሃነም መግባትን አስቡ፣ እርሱን ክዳችሁ ከሞታችሁ። እርሱን ያመነና እርሱን የተገዛ ደግሞ ምንኛ ደስ የሚል ህይወት ያጋጥመዋል በቀጣይ ዓለም። አስሓቡል ጀነቲ የውመኢዚን ኸይሩን ሙስተቀረን ወአሕሰኑ መቂላ። የጀነት ሰዎች የዛኔ ከማንም በላይ መልካም የሆነ ማረፊያ አላቸው እያለ አላህ ይናገራል። ትልቅ ረፍት የምታገኙት በቀጣይ ዓለም ጀነት ውስጥ ነው። እሺ ለማንኛውም ሸሃዳ ትያዝና ስለ ሶላት አሰጋገድ በመማር ክላሷን ዘግታ ለብቻዋ ማንም ሳያት በዚያ መስገድ ትችላለች ማለት ነው። እስላማዊ ትምህርቶችን እንድትማር እናደርጋታለን ኢንሻአላህ። አይ እሺ እሺ ሰሊና አለሽ? ሰሊና አሎ اسمع الكلام ولا አሎ ወይ
ለማንኛውም ሻሃዳ ለሲዝሽ እሺ ጥያቄዎች ካሉሽ ጥያቄሽን መቀጠል ይቻላል። ሻሃዳ መያዝ ከፈለግሽ ሻሃዳ ትይዣለሽ። ጥያቄዎችሽን ይጨርሽ ስለመሰለኝ ነው። አንቺ እንደ ፈቃድሽ ነው፣ እንደ ፍላጎትሽ ነው። እኛ ጫና ሳናደርገብሽ ማለት ነው። እሺ ሰላም አለይኩም ኡስታዝ። አለይኩም ሰላም። አንድ ሚኒት አድርግ። ሳሊና ከጨረሽ አሳውቄንና ለቀጣዮቹ እንድንነች እንትን ነው አለኝ አልጨረስኩም። እሺ ቀጥሽ። እኔ ማለት ስራ ስለሌለኝ የቤት ስለምውል የሆነ አለ የለ ማህበራዊ ቀውስ ዶርም ሁሎች ክርስቲያን ስለሆኑ ማህበራዊ ቀውስ ያጋጥመኛል ብዬ ነውና ወደ 22 ወደ እሱ ስራ ቦታ አካባቢ የሙስሊም ግቢ የምታውቀው ካለ እንትን አፈላልግልና ወደዛ ብንገባ ይሻላል። እዚህ ከሰው ልገል ይችላሉ። በአደጋ ላይ ያደርሱብሽ ይችላሉ። አዎ ሁሉም እንትን ስለሆነ። ትምህርት ቤት ውስጥ ነው ወይንስ መኖሪያ ቤት ነው ያላችሁት? አይ መኖሪያ ቤት ተከራይተን ነው የምንኖረው። ኦኬ እንደሱ ከሆነ የምትኖሩበትን ቦታ ማመቻቸት ነው። ቀስ ብላችሁ ችግር የለም። ሻሃዳ ትይዥና እስከዛ ድረስ ስለምናስተምር ማመቻችልን እንጂ አሰጋገድ እኔ ሳልሆን ማመቻችላችሁ። እኔ ምንም በምድራዊ እንትን ላግዛችሁ የምችለው ነገር የለኝም። እኔ ስለ እስልምና አስተምራችኋለሁ፣ እስልምና እንድትቀበሉ አስረዳችኋለሁ፣ አግዛችኋለሁ በዚህ በኩል። ከዚያ ውጭ ባለው ግን ራሳችሁ ናችሁ እንትን የምትሉት የምታመቻቹት። ያ ነው። ኦኬ እሺ እሺ መርሐባ። እሺ ሻሃዳና ሲይዝሽ ወይንስ ትቆያለሽ? ምረጭ። እሺ እሺ ጥያቄ አለ? ይቀጥል። እሺ ጥያቄ አለ? መቀጠል ይችላል። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነሽ ኡስታዝ? ደህና ነኝ አልሐምዱሊላህ። እኔ የምለው የሆነ ጥያቄ ነበር። ሱቅ እሺ አንተ የምትለው ጥያቄ ምንድን ነው? ሱቅ ላይ ሲጋራ ቢሸጥ حرام ነው ሐላል? سيجارة حرام ነው. قال الشيخ ابن عثيمين رحمه الله تعالى التدخين حرام لا يجوز بيعه ولا شراؤه ولا تعاطيه ولا التجارة فيه. ሲጃራን ማጨስም ሆነ አይቻልም፣ መሸጥም መግዛትም፣ እርሱን መቀባበል መሰጣጠት ወይንም ደግሞ በእርሱ ንግድን መነገድም አይቻልም። ምክንያቱም ለምን ከተባለ አላህ በቁርአን ላይ ማንኛውም ነፍሳችንን አካላችንን የሚጎዳን ነገር እርም አድርጓል። ሲጃራ ደግሞ ያለምንም ጥርጥር ጤናን ላይ ችግር የሚያመጣ የሆነ ነገር ነው። አካልን የሚጎዳ የሆነ ነገር ነው። በሱረቱል በቀራ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ወአሕሲኑ ነፍሳችሁን ራሳችሁን በራሳችሁ እጅ ወደ ጥፋት እንዳትጥሏት ስለራሳችሁ መልካምን አድርጉ እያለ ይናገራል። በሌላ ቦታ ላይ ወላ ተቅትሉ አንፉሰኩም ኢነላሃ ካነ ቢኩም ረሂማ ይላል። ራሳችሁን አትግደሉ አላህ በእናንተ ላይ በጣም አዛኝ ነውና ይላል። ራሳችሁን አትግዱ የሚለውንም ያሲዛል አንቀጹ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም የማለት ራስ ላይ ጉዳት የሚያመጣን ነገር ማድረግ ተከልክሏል። ስለዚህ ሲጃራ ሐራም ነው። ዑለሞች እንዳለ ተጠይቀው ሼክ አብዱልዓዚዝ ብን ባዝ ወብን ዑሰይሚን ወሷሊሕ አልፈውዛን ረሒመላህ መን ማተ ወሐፊዘ አልባቂ እነዚህ ሁሉ ሐራም ነው ብለው ተናግረዋል። ስለዚህ አይቻልም፣ አይፈቀድም። አንድ ነገር ሐራም ከተደረገ እንደ ኢስላም ሐራም መሆኑ ከታወቀ በዚያ ነገር ንግድ መነገድም አይቻልም። እኔ እስካላጨስኩ ድረስ ገንዘቡን በበላ ምን ችግር አለው ለሚሉ ሰዎች አዳምጡ። ሐዲስ ልንገራችሁ። አላህ ስብሐነሁ ወተዓላ በቁርአን ላይ አስካሪ መጠጥን እርም አደረገ። እርም መሆኑ በታወቀ ጊዜ እንዳትጠጡ የሚለውን
ስለዚህ የሆኑ ሰዎች ምን አደረጉ? ከገጠር እየመጡ ያሉ ሰዎች በአህያ ምናምን ጭነው እየመጡ ነበር ወደ ከተማ ለመሸጥ። ሶሐቦች ነገሯቸው፣ እነዚህን አማኞች ሁሉም አማኞች ናቸው። እንደ አስካሪ መጠጥ እርም ነው የሚለው አንቀጽ ወርዷል እኮ ወዴት ነው የምትወስዱት ይሄን አስካሪ መጠጥ ሲሏቸው፣ አይ አትጠጡ የሚል እንጂ የወረደው ሽጣችሁ ገንዘቡን አትጠቀሙ የሚል አልወረደም። ስለዚህ ብንጠቀም ምን ችግር አለው አሉ። ከዚያ ይህን ሄደው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ተመኒሂ አሏቸው። አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላት እርም አድርጓልና እንዳትሸጡ በሏቸው ብሎ ተናገሩ። አያችሁ፣ በዚህ ቅያስ ማንኛውም ሐራም የተደረገ ነገር ሲጃራም ሆነ ጫት፣ ማንኛውም ነገራቶች እኔ እስካልቃምኩና እስካላጨስኩ ድረስ ሽጬ ገንዘቡን ብጠቀም ምን ችግር አለው እንዳትሉ። ሐራም የተደረገ ነገር ሁሉ የዚያን ነገርንም ዋጋ መብላትን ነብዩ ሰለላሁ ዐለይሂ ወሰለም ሐራም አድርገዋል። አላህ ሐራም አድርገዋል። ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ተመኒሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ አንድን ነገር እርም ካደረገ የእርሱን ዋጋ መብላትን እርም አድርገዋል ብለው ተናግረዋል። ይሄ ነው። አይ እሺ፣ አንድ ጥያቄ ሌላ ጭማሪ። እሺ፣ ሙስሊም ሆነ የክርስቲያን ስጋ ቤት ብትሰራ ስጋ ብትበላ ችግር አለው? የክርስቲያን ስጋ የአይሁድ ስጋን በተመለከተ ይቻላል። ነገር ግን መስፈርቶች አሉት። መስፈርቱ ምንድነው? ካረዱ አላህ ሱብሓነሁ ወተዓላ በቁርአን ላይ ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ብሏል። የእነዚያ መጽሐፍን የተሰጡት እነርሱም አይሁድና ክርስቲያኖችን ምግብ መብላት ለእናንተ ተፈቀደ ብሏል። ገብታችኋል? ሰው ምንም እየተሰማ አይደለም። ሚኪሻም መሰለ አንድ ነገር ልንገርህና አንተ እንደዛ ብለህ ብታስብ ላይክ አዎ እኔ ታማኝ ነኝ ለምናገረው ቃልም ደግሞ እውነተኛ ነኝ የሚል እምነት ቢኖርህ ይሄን ያክል ጥያቄው አልገባኝም፣ ጥያቄው በዚህ ወጥቶ በዚህ ወርዶ እንደዚህ ገብቶ እንደዚህ መጥቶ ምናምን አትልም፣ ትናገራለህ። ግን ለምንድነው ቅር ያለ? የሆነ ነገር ዋሽታል ማለት ነው። ለምን እኔ ምን ስልክ አሁን በቤተሰብ ዙሪያ በምን ዙሪያ ለቤተሰብ ታማኝ ነው የምትለኝ? እንደዛ ከሆነ ታማኝ ነኝ። በቃ አይደለም በቃ አይደለም ታማኝ ሆነሽ ለወደፊት። እሺ ጌታ ይባርክ። ምንድን ነው ጥያቄ? ካሳዘነኝ ፍቀድለት ይጠይቅ። ጥያቄ እኔ ምን መሰለ ጥያቄ እስልምና ከነብያችሁ በፊት ስለ እስልምና ለመኖሩ ማስረጃ የሚሰጥ ፈልጌ ነው ወይ የሰበከ እስልምናን የሰበከ ነብይ እንድሰጠኝ ፈልጌ ነው። ከነብያችሁ በፊት ማለት ነው። በአብርሃም ዘመን ይሁን በሙሴ ዘመን ይሁን በዳዊት ዘመን ይሁን እስልምና የሚለውን ሃይማኖት የሰበከ አንድ ነው የፈለከው። እስልምና እያለ የሰበከ በቃ እስልምናን የሰበከ ከነብያችሁ በፊት ኢስላምን የሰበከ ከሆነ ሁሉም ነቢያቶች ኢስላምን ሰብከዋል። ኢስላምን ለመስበክ ከሆነ ማለት ነው። እሺ ማስረጃ እስቲ። እሺ ለምሳሌ ኑህን እንውሰድና ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 59 ላይ ኑህን ወደ ወገኖቹ በእርግጥ ላክ ነው
አላቸውም ወገኖቼ ሆይ አላህን ተገዙ፣ ለእናንተ ከእርሱ ሌላ ምንም አምላክ የላችሁም። እኔ በእናንተ ላይ ከባድ ቀን ቅጣትን እፈራላችኋለሁ አለ። በሱራ ዩኑስ ደግሞ ምዕራፍ 10 ቁጥር 72 ላይ ብትሸሹም አትጎዱኝም ከምንዳ ምንንም አልለምናችሁምና ምንዳዬ በአላህ ላይ እንጂ በሌላ ላይ አይደለም ከሙስሊሞች እንደሆንም ታዝዣለሁ ይላል። ይሄው ሀይቢ ስለ ኖህ ማለት ነው። ሚዩት አላረኩማ አማለክ ሚኪ ሻለ እስልምና ኢስላም ያው አላህን በመገዛት የሚገኝ ሰላም ማለት ነውና አጠገብ የሚንጫጩትን አላህን ተገዙ በላቸውና ከመንጫጫት እነሱም ያቆማሉ፣ ያኔ ሰላማቸውን ያገኛሉ። ገባኝ። አሁን እኮ ጥያቄ አንተ ያልተረዳው ነገር እስልምና የሚለውን ሃይማኖቱን ብቻ እስላም ብሎ የሰበከ ነው የፈለኩት እኔ ነብይ ማለት ነው። እስልምናን ደግሞ ከሙስሊሞች እንደሆነም ታዝዣለሁ አለ ይላል። በእስልምና ሃይማኖት ነው መመራው ወይ እስላም ነኝ ብሎ ያወራ ነብይ አይሄው ከሙስሊሞች እንደሆነ ታዝዣለሁ ብለዋል እያልኩ እኮ ነው። ማን ያለው ሰጠው ማስረጃ ኖ አሁን እኮ ሰጠው አልሰማኸኝም ነው ሰላለኝ። እሺ ሊዮ እሺ ምዕራፍ 3ኛ ምዕራፍ 10 ቁጥር 72 ላይ የሁሉንም የአብርሃምንም እሰጣለሁ የፈለከውን እሰጣለሁ። ምዕራፍ 10 ቁጥር 72 ላይ ስለ ኑህ አለይሂ ሰላም እንደዛ ይላል። እሺ አይቆይ ያውጣው ራሴ ያለኝ ስላለ እስኪ እንትን ብሎ ታንብቦት ይመለስ። ከሌላ ቦታ እንዳሉን ተስፋ አደርጋለሁ የምታየው ማለት ነው። እሺ ምእመናን ወምእመናት እሺ ዛሬ እውነትም ቀርቤባቸዋለሁ። ቆይ ትንሽ እንዴት ልራቅ? ራስን ፊክስ ላድርገውና ራስን ብቻ አስፋው። ከዛ ያርቀኛል ነው ምን ላልከኝ? ኦኬ ፊክስድ አሪፍ። ከዛ ራስን ብቻ አስፋው ማለት ጭንቅላቴን ብቻ አይደለም። እሺ ሃይ እንዲህ ለጥጠው ነበር ታውቃለህ። ገላገልከኝ አይደለም ብለህ ሁሉ ሰላም አልሐምዱሊላህ። ፒኬ ግን የፈለገው ሙስሊም የሚለውን ነው ወይስ ኢስላም የሚለውን ነው? ተምታቶበት እንዳይሆን። ያው ነው አንድ ነው፣ ምንም ልዩነት የለውም። ሙስሊም ማለት ተከታዩ ስለሆነ ህዝቡን፣ እስላም ደግሞ ሲሆን ዲኑን ምናልባት ከሁለት አንዱ ተምታቶበት እንዳይሆን ብዬ እኮ ነው። ችግር የለም እኛ ጋር እኮ ሁለቱም ማስረጃ አለ። እስኪ እንትን እንበልና እንጠብቀውና አንብቦ ይመለስ። እንደ መጀመሪያው አርገው አይ ተጋም ካለ ንጽጽር ጋር ያው ቁርአን ሰላለ ቢከፍት ደስ ይለኛል። እሺ ክፈት። ንጽጽር ክፈት። ሰላም ነው። ሱራ 10ን በስልኬ ገብቼ ቢሆን ታብሌት ላይ ከፍቼ በደንብ አሳይህ ነበረ፣ ግን ምን ይደረግ ለዛሬ ነው እንግዲህ።
ቁርአን ይሄው ከፈትከው ብትሸሹ ማትጎዱኝም ከምንዳ ምንም አልለምናችሁም ምንዳዬ በአላህ ላይ እንጂ በሌላ ላይ አይደለም ከሙስሊሞች እንደሆነም ታዝዣለሁ ይላል። አየኸው ሚካኤል ሚኪ ልበልህ እስኪ ኑህ አለይሂ ሰላም ነው ኑህ ማለት ነው። አረ ሚኪ እንደዚህ ነው እንደ የምናወራው በፈጣሪ ስም እኔ ጭንቅ ብርድ አስባልከኝ። እሺ እርሱ ከቀዘቀዘ በኋላ ነው የሚደርሰው እያሉ ነው ሚኪ። እንዲህ እየተንተከተከ ና እንጂ የዮሴፍንም ለከፍትልህ እችላለሁ የሙሴም አብርሃምም ሁሉም ላይክ አንድ ባንድ ማሳየት ይቻላል። በቃ ሚኪ እያረጀን ነው። ሌላ ሰው ካለ ሪኩዌስት ላኩ። አንድ ቁጥር ጻፉ። ሌላ ሰው ካለ አንድ ቁጥር ጻፉ። ሚኪ አንብቦ እስኪመለስ ድረስ። ሚኪ አላነበብከውም እስካሁን? እሺ ካቶሊክ እንግዲህ ያው ክርስቲያን በሚለው ልውሰድልህና ላይክ ክርስቲያን የነበረ እስኪ ኢየሱስ ክርስቶስን ጨምሮ ሐዋርያትን ጨምሮ ከሱ በፊት የነበሩትንም ማስረጃ ልሰጥ ይችላል ሚኪ ክርስቲያን ለመሆናቸው? ሚኪ አለ። ሪኩዌስት ላኩ ሰዎች፣ ሪኩዌስት ላኩ። ሚኪ አለ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ፒኬ ስልክ ገብቶብኝ ይቅርታ። ጥያቄን እየጠየቀኝ በእናትህ ጠይቀኝ። እሺ ኢየሱስ ክርስቶስንም ሐዋርያትንም ጨምሮ ከሱ በፊት የነበሩትንም ነቢያቶችን ደስ ያለህን መርጠህ ማለት ነው ክርስቲያን እንደነበሩ የሚያሳይ ከመጽሐፍ ቅዱስ ማስረጃ ልሰጥ ትችላለህ? ክርስቲያን ያው ከዛ በፊት ለነበሩ ክርስቲያን አይደሉም። ይሄን ክርስቲያን አይባሉም። ገብቷላ? በብሉይ ኪዳን ዘመን መስዋዕትን የሚያቀርቡት እነ ከሙሴ በኋላ ላሉ ነቢያቶች እነሱ ክርስቲያን ናቸው አይደለም። ግን ኢየሱስ ክርስቶስ ከመጣ ወዲህ በክርስቶስ ክርስቲያን የተባላችሁ ብሏል። እሱ አለ ማስረጃ። በክርስቶስ ክርስቲያን የተባላችሁ ክርስቲያን የተባሉት ለመጀመሪያ ጊዜ ያው በአንጾኪያ ነው ታውቃለህ። ሐዋርያቶቹ ክርስቲያንን ብለው ያውቃሉ ወይም ክርስቲያን ሁኑ ተብለዋል። አሁን ያልከው ትእዛዝ ከወጣ ወዲያ ኖ ይሄማ የለበጣ የሚባል አማርኛ አለ። ለበጣ ማለት ማሾፍ ማለት ነው። እያሾፉ ወይም እንደ ስድብ አድርገው ከሃዲያን ጣዖት አምላኪያን ልትወስደው ትችላለህ የተጠቀሙት ቃል ነው።
በአንጾኪያ ክርስቲያኖች ሲባሉ ክርስቶሳውያን ለማለት የተጠቀሙት ነው። ከሃዲዎች የሰጧቸው ስያሜ ነው። እኔ ያልኩ እንደዛ ሳይሆን ከሃዲዎችን ምናምን በተመለከተ ሳይሆን ላይክ ሐዋርያቶችም ኢየሱስ ክርስቶስንም ያው ነቢያት እስከ ዮሐንስ ነበሩ የተባለው በእርግጥ ከዮሐንስ በኋላ ነብይ ቢኖርም ማለት ነው። እነሱ ሁሉ በአዲስ ኪዳን ራሳቸውን ክርስቲያን ብለው ጠርተዋል ወይንስ ክርስቲያን ሆኑ ብሎ ኢየሱስ ክርስቶስ ያዘዛቸው ቦታ አለ እኮ? የትእዛዙ እኮ ነው አልኩ። ያ በክርስቶስ የሚያምን ያው ክርስቲያን ነው የሚባለው እኮ። አሁን ራስህ እኮ አንተ ቅድም ምን ብለህ ነበር መሰለህ? ኢስላም ማለት እንደዚህ ማለት ነው እንደዛ ማለት ነው እንድትለኝ አልፈልግም አልከኝ። እንደዛ እንድትለኝ አልፈልግም። እኔ የምፈልገው ሙስሊም መሆናቸውን የሚያሳይ ምናምን ብለኛል። እኔ ደግሞ አሁን ዲፋይን አድርግልኝ ምን ማለት ነው ክርስቲያን ማለት ምናምን ሳይሆን እያልኩ ያለሁት ላይ ክርስቲያኖች ሆኑ ወይም ደግሞ ክርስቲያንን እንደዚህ አይነት ነገር የተጠቀሙት ካለ ምን ነበርን ብለው ነው የሚያስቡት? ሚካኤል እስኪ ስያሜ ነበረው ነው ሃይማኖታቸው? ምን ነበር የሚሉት ራሳቸው? ክርስቲያን ያው በክርስቶስ ክርስቲያን የተባላችሁ እንደተባሉት ያው ያ ስማቸው ባይሆን አይባሉም። ገብቷላ? ገባኝ እኮ ሐሳብ። ግን አሁን በክርስቶስ ክርስቲያን የተባሉት በጣዖታውያን ነው። እነሱ ራሳቸውን ክርስቲያንን ብለው ሲጠሩ ቆይተው አይደለም። በዚህ እኮ ተስማማን አይደል ሃይቢ? በዚህ ተስማምተናል። እኔ ደግሞ አሁን እየጠየቅኩ ያለሁት እንደዛ ክርስቲያኖች ከመባላቸው በፊት ማን ተብለው ነበር የሚጠሩት? ተብለው የሚጠሩት ሳይሆን ብለው ራሳቸውን የሚጠሩት ክርስቲያን። እሺ ማስረጃ ሰጠኛለህ? ይሄ ቅድሙ ማስረጃ እኮ ስማቸው እኮ ነው ያልኩህ። ስማቸው ቢሆን እኮ ጣዖት አምላኪያን እኮ ሌላ ስም ነው የሚሰጧቸው እኮ። እሺ በቃ ይመች። ሌላ ጥያቄ አለ? የለኝም ሌላ ጥያቄ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ ሚኪ? ስንት አምላክ ነው የምታመልከው? አንድ አምላክ። አንዱ የምታመልከው አንዱ አምላክ አባትና ልጅ አለው? አባቱ ማን ነው? አብ። ምንድነው አባቱ? ከአብ ነው የወጣው። ገብቷል? ከአብ ስለወጣ ነው እንጂ እሱ አባቱ የተባለው። አሁን አንተ አንድ የምታመልከው አንዱ አምላክ አባትና ልጅ አለው አልከኝ አይደለም ሚኪ? አባትና ልጅ ናቸው ለማለት ፈልጌ ነው። ሁለት ናቸው። አባትና እዚህ ጋር አባትና ልጅ ለማለት የተፈለገው አንድነታቸውን ለመግለጽ ነው። ያው የሰው ልጅ ሲወለድ አሁን ምን አለ መሰለህ? አባትህና አንተ ብል አንድነትህን እየገለጽኩ ነው ሚኪ። በደም እኔ አሁን አጎቴና እኔ ብትል አንተና አባትህ አንድ ናችሁ? በምንድን ነው አንድ ናችሁት? በምንድን ናችሁ ማለት አንደኛ ነገር አሪፍ ምርጥ ጥያቄ ነው። ደስ የሚል ጥያቄ ነው። ምን መሰለህ አንድ ናችሁ የሚያረገን ነገር ምን መሰለህ? አንደኛ ነገር በስጋ አንድ ነኝ ከሱ ነው የወጣሁት። ገብቶሃል? እሱ ባልሆን እኔ ከሱ እሱ እንትን በይለኝ ማለት ነው። እኔ አልወለድም። ገብቶሃል? ከሱ ነው ቀጥታ የወጣሁት እኔ። በስጋ አንድ ናችሁ እርግጠኛ? እሱ ስጋ ከአባቴ ጋር አባ ስጋ ከአባት ነው እንዴ? በደንብ በቃ በደንብ እሱ ስጋ ከአባቴ ነው። ከእናትህ አይደለም? እርግጠኛ ነህ? ሁለቱም በሚሰሩት ስራ ነው የምወለደው እኔ። ገብቶሃል? እሺ አሁን ስለ ስራቸው አናወራ፣ ይቅርብን። ወደዛ ከገባህ አትወጣም። ለማንኛውም እየጠየቅኩ ያለሁት ምን መሰለህ፣ ስንት ሰው ናቸው አንተና አባትህ? ስንት ሰው ናቸው? ሁለት። አሁን እኮ የክርስቶስ ደግሞ ምን መሰለህ፣ የኢየሱስ ክርስቶስ አሁን ምሳሌ ምን መሰለህ፣ አሁን አባትና ልጅ ተብሎ የተመሰለበት ምሳሌ አሁን እኛ በደንብ እንድንረዳው ስለተፈለገ ነው። ያ ማለት ምን ማለት ነው? አባትና ልጅ የሚለው ቃል አሁን በዚህ በምድራዊ ስናሳይ ስናይ አንድነት አለው። አባትና ልጅ ማለት አንድ ነው። በቃ ልጅ ከማን ነው? ከአባቱ ነው የሚወጣው። ያም ደግሞ በሰማያዊ ለመግለጽ የተፈለገው ሐሳብ ምንድነው? ኢየሱስ ክርስቶስ ከእግዚአብሔር አብ የወጣ ትክክለኛ ልጁ እንደማለት ነው። ግን የወለደው ልጅ ሳይሆን ከሱ እንደወጣ ነው። ከሱ አካል እንደወጣ ነው። ገብቶሃል ሚኪ? በአካል በግብር በስም ሶስት ሆነ። ገብቶሃል ሚኪ? አንዱ አባት አንዱ አምላክ የትኛው ነው?
አባትየው ወይስ ልጅየው? አንዱ አምላክ የትኛው ነው? አባትየው ነው ወይስ ልጅየው ነው? አምላኩ አንድ ነው አምላክ ብለኝ ነበርና ያ አንዱ አምላክ የትኛው ነው? አባትየው ወይስ ልጅየው? አንድ ናቸው አልኩ እኮ። ያው አንድ ናቸው አልኩ እኮ። ናቸው ተብሎ እኮ አንድነት የለም። አንድ ናቸው ስትል በምንድን ነው አንድ የሆኑት? አንድነታቸው በምንድን ነው ማለት ጥሩ ሐሳብ ነው። አንድነታቸው በምን አሁን በስራቸው 3 ሆነዋል። ያ ማለት እኔ አሁን በስንት 3 ናቸው አላልኩም ሚኪሻ። አንድነታቸው በምንድን ነው? አሁን ስላልጠየቁ በእንትናቸው እኮ 3 ናቸው አትበለኝ። በአምላክነት አንድ ነው። በአምላክነት በሰውነት ስንት ነን? እኔ እናንተ በሰውነት ስንት ነን? እኔ እናንተ በሰውነት ስንት ነን? የኔና ያንተና የፈጣሪ ስራ አንድ አይደለም እኮ። እኔ እናንተ በሰውነት ስለ ስላሴ ስናስብ ሲጀምር እንደ ፍጡር አይደለም ሚኪ። እኔ እናንተ ምንድነን አላልኩህም። በሰውነት ስንት ነን ያልኩ እኮ። እኔና አንተ አሁን ፍጡር ነን። ገብቷል? እኔ እናንተ አሁን ሁለት ከኔ አሁን ሁለተኛ ካልሆነ መውጣት አይደለም። አረ ሚኪ ተው የጠየቅኩህን አድሬስ አድርግልኝ እንጂ በሰውነት እኔ እናንተ ስንት ነን? በአምላክነት ናቸው አንድ አልከኝ። በሰውነት እኔ እናንተ ስንት ነን? በሰውነት እኔ እናንተ እንገናኝም ሲጀምር በሰውነት አንተ ሌላ አካል ነህ፣ እኔ ሌላ አካል ነኝ። ሰውነት ስለ ፊዚካል ቦዲ ያልኩ አይደል? እሺ በሰብአዊነት ስንት ነን? በሰብአዊነት ስትለኝ በምንነት ስንት ነን እኔ እናንተ? እሺ አማርኛውን እንደ 50 አማርኛ ቀይሬ ጠይቃለሁ እንጂ ምንም የተለየ ነገር አላወራም። በምንነት እኔ እናንተ ስንት ነን? እኮ በሰውነት ካልክ ላይ 2 ነን። እኔ እናንተ አንድ አይደለንም። ሰውነት የምትለው ምንድነው አንተ? እስኪ ንገረኝ። ሰውነት ማለት እኔነታችንን ማለት ነው አይደል? አይደለም። እሱ ማንነት ነው የሚባለው። እሱ ምንነት አይደለም። እኔ እየጠየኩ ያለው ስለ ምንነት ነው፣ ስለ ማንነት አይደለም። በምንነት ሰውነን አንድ ነን። ሰውነት አንድ አይደል? በምንነት አንድ ነን። ወልድና አብ ወይም ደግሞ አባትና ልጅ ያልካቸው በምንነት አንድ ናቸው አልከኝ አይደል? ጥሩ። በአምላክነት አንድ ናቸው። እኔ እናንተ ስንት ሰው ነን? ስንት ሰው ነን እኔ እናንተ? 2 ሰው። አዎ አብና ወልድ በአምላክነት አንድ የሆኑት አብና ወልድ ስንት አምላክ ናቸው? አንድ አምላክ። ሃው አምላክ ስትል ምን ነው የሚያመለክተው? ፐርሰንን ነው ወይስ ኤሰንስን ነው የሚያመለክተው? ኤቢ ግባሽ ሲመች። አልገባኝም እሱ ግን። አዎ አሁን አንተ አምላክ ስትል ፐርሰንን ነው እያመለከትክ ያለው፣ ማንነትን ነው ምንነትን ነው እያመለከትክ ያለው። አምላክ ስትል አምላክነት ስትል አሁን ስለ ኤሰንስ እያወራህ ነው፣ ስለ ምንነታቸው ነው ያወራኸው። ጥሩ ነው፣ ተስማማን። በምንነት አንድ ናቸው የሚለውን አልተቃወምኩም፣ ተስማምተናል። አሁን አምላክ ስትል ደግሞ ስለ ፐርሰን ነው የምታወራው። ስለዚህ ስለ ፐርሰን ከሆነ የምታወራው ስንት አምላክ ናቸው እነሱ? እኔ እናንተ ስንት ሰዎች ነን ስለ አሁን እኔ እናንተ 2 አልከኝ። ምናችንን ቆጥረ ነው 2 ያልከኝ ሚኪ? ማንነታችንን ነው ምንነታችንን ቆጥረ ነው 2 ያልከኝ? እኔ እናንተ ማንነታችንን። አብና ወልድ ስንት አምላክ ናቸው? አንድ። ማንነታቸውን ነው ወይስ ምንነታቸውን ቆጥረ ነው? አይ ስንት አምላክ ናቸው አይባልም ደግሞ አምላኮች የሚባሉት ማንነት። አይ ችግር የለውም መልስልኝ። ማንነታቸውን ነው ምንነታቸውን ነው የቆጠርከው? ስንት አምላክ ናቸው ስለ እኔ ምንነታቸውን ቆጥሬ ነው። ምንነት ይቆጠራል ሚኪ እኮ ማንነታቸውን ቆጥሬ ምንነታቸውን ቆጥሬ ነው። በቃ አንድ አምላክ ያለው በቃ ምንነት አይቆጠርም። በነገራችን ላይ ምንነት ከሌላ ምንነት ጋር ካልሆነ በስተቀር ወጥ የሆነ ምንነት አይቆጠርም። ግን ምንነታቸው አይቆጠርም። ልክ ነህ። ምንነታቸውን አልቆጠርኩም። ይቅርታ እኮ ማንነት ነው የምትቆጥረው። ስለዚህ አሁንም እየጠየቅኩ ያለው እሱን ነው። አብና ወልድ ስንት አምላክ ናቸው? ስንት ስልህ ቁጥርን ነው እያመለከትኩ ያለሁት። ስለዚህ አንተ እኔ እናንተ ስንት ሰው ነን ስልህ 2 አልከኝ። ምንን ቆጥረ ነው ስልህ አካላችንን አልክ፣ ማንነታችንን ማለት ነው። አብና ወልድ ስንት አምላክ ናቸው ስልህ 1 ትለኛለህ። ምናቸውን ቆጥረ ነው ስልህ ምንነታቸው። ምንነት አይቆጠርም ኦልሬዲ። ስለዚህ አንድ አምላክ የሚባል ነገር የለም።
ሁለት ማንነት ሆኖ አንድ አምላክ የሚባል ነገር የለም። ያው የለም አምላክ እኮ የፈለገውን ማድረግ ይችላል እኮ ይቻላል። አድርጎ ነው ራሱን ሁለት አድርጎ ነው አምላክ ሁለት ሳይሆን በሁለት አገላለጥ ተገልጦ ነው። ገብቷል? ኦኬ። ስለዚህ አንዱ አምላክ ነው በሁለት አገላለጥ የተገለጠው። በሶስት መንፈስ ቅዱስንም ከአብ በሶስት ማንነት የገለጠው አንዱ አምላክ ነው። ሚኪ በሶስት ማንነት የገለጠው አንዱ አምላክ ነው። ከአብ ነው የወጡት ሁለቱም፣ ወልድም መንፈስ ቅዱስም ከአብ ነው የወጡት። አሁን አንተ ትጠይቃለህ፣ አንተ ወደ ሌላ መስመር ትሄዳለህ። እኔ አንተን ጥያቄ ብቻ አንተን ነው እየተከተልኩ ያለሁት። አንተ አሁን ያልከኝ አንድ አምላክ ነው በሶስት ማንነት የተገለጠው አልከኝ። ትክክል ነኝ ወይስ አይደለም? እንደዛ ነው ያልከው ወይስ አይደለም? ሚኪ አምላክ ከአብ ወልድና መንፈስ ቅዱስ ተገልጠዋል አልኩ እኮ። ተገልጠዋል ማለት ምን ማለት ነው? ስንት አካል ናቸው አብ፣ ወልድ፣ መንፈስ ቅዱስ? ሶስት አካል። ሶስት አካል አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል ናቸው። ስንት አምላክ ናቸው? በአምላክነት አንድ ናቸው አልኩ። አንድ አምላክ ነው አልኩ። ስንት አምላክነት ነው ያላቸው አላልኩም? ተኪ ሚኪ ስንት አምላክ ናቸው ነው ያልኩ። አዎ እኮ በየትኛውም እኔ ሶስት አምላክ ብዬ ማመልከው አምላክ ሳይሆን አንድ አምላክ ነው። ለምንድን ነው በሶስት አካል ተገልጧል? ለምንድን ነው ሶስት ማለት? ስንት የሚለው ጥያቄ ምን ነው የሚያመለክተው? ሶስት አካላት እንዴት አንድ መሆን ይችላሉ ነው። አሁን እኮ ብዙ ጊዜ እስልምና የማይረዳው ሶስት ምን እንዴት አንድ መሆን ይችላሉ? አረኛ ብለን አልጠየቅንም ሚኪ። እኔ አንተና አንዋር እኮ አንድ ነን። ምንድን ነው አንድነት እኮ አለን። አንድነትም ሶስት የስላሴን አስተምሮ ደግሞ ከፍጡር ጋር አይደለም እናገናኘው። ገብቷል? እንደ ፈጣሪ እያገናኘ ነው አይደለም ከፍጡር ጋር። እኔ በታብሌቴ ዛሬ ቀን በቃ በጣም ልናደድ ነው ማለት ነው። እሺ አይ ቆይ እኔ ጋር አሪፍ ፒክቸር ነበረኝ። ስክሪን ሼር ደግሞ አልችልም። ኦኬ አይ ቲንክ የስላሴ ከሆነ እኔ ጋርም አለ ከፍትልሃለሁ። አይ አይደለም ተረጋጊ። ደብል ኤ ወረቀት መጥቶልሻል አለ። እስኪ ካሜራ ላዞሮ መሰለኝ። አይ ቲንክ እሺ እንግዲህ የጀርባ ካሜራ ነው። ክፉ ነገር ካያችሁ ባላየላሽ በሉ እና የታለ ይታየዋል። እነዚህ ሚኪ ማን ናቸው? እስኪ ንገረኝ። ይሄን ብቻ በቃ እነዚህን እናወራ አንዴ። ማን ናቸው ንገረኝ እስኪ። አበበ፣ ሀጎስ፣ ጫላ። ስንት ሰው ናቸው? ሶስት ሰው ናቸው። ምን ቆጥረህ ነው ሶስት ያልካቸው? ማንነትን ቆጥረህ ነው ወይስ ምንነትን ቆጥረህ ነው ሶስት ያልካቸው? ማንነታቸውን። ስለዚህ ማንነታቸውን ቆጥረህ ስንት ሰዎች አልካቸው? ሶስት። በጣም ጥሩ። አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ ናቸው እኮ? በቃ ከዚህ ምሳሌ ጋር የምትወስደው ከሆነ አንተ መቼም አትረዳም። በቃ ይሄኛውን ይዘህ ካሁን ናቸው አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ ናቸው? ሚኪዬ አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ ናቸው? አምላክ ናቸው ስትለኝ ራስ አይ ጥያቄ ስላት ጥያቄ ስንት አምላክ ነው አብ፣ ወልድ፣ መንፈስ ቅዱስ ስንት አምላክ ናቸው ነው? አይ ስንት ማንነት ነው ያላቸው አብ፣ ወልድ፣ መንፈስ ቅዱስ? ሚኪ እኮ በስም በግብር ሶስት በስራ ሶስት ናቸው። ስንት ማንነት ነው ያላቸው? ሚኪ ስንት ማንነት ነው ያላቸው? እኮ አሁን በዚህ በአበበ በአጎት በጫላ ስንት ማንነት ነው ያላቸው? አረ ሊያዘፍነኝ ነው ልጅ። ስንት ማንነት ነው ያላቸው? ሚኪ ምን ሆነ ነው? ተው እንጂ። አይ አምስተኛ ዙር ነው የጠየቀኝ። ቅድም አልሽልሃለሁ እኮ። ስንት ማንነት ነው ያላቸው ሚኪ? አረ በፈጠረ ሶስት። ታዲያ ለምንድን ነው እነዚህን በማንነት ቆጥረህ ሶስት ሰዎች ብለህ
አብ ወልድ መንፈስ ቅዱስን አንድ የምትልበት ምክንያት ምንድነው? እነዚህ ሰዎች ኬት እንዴት ነው አመጣጣቸው? እነዚህ ሰዎች አሁን አንድ ናቸው ልንል አንችልም። ገብቷላ? እንዴትም ይምጡ ለምንድን ነው አንድ ናቸው ማትል? ምክንያቱም ምንድነው አንድ ናቸው ለምንድን ነው ማልለው? አንደኛ ነገር ልንገርህ፣ አበበ ሀጎስ ከአበባ አልወጣም፣ ጫላ ከአበባ አልወጣም። በምንነት ስንት? ሁሉም ከአዳም ነው የመጡት። ተወሱን በምንነት ስንት ናቸው ሚኪ? ኬት እሱ ከአዳም አመጣጥ እሱ ሌላ ስንት ነው? ሌላ ስንት ናቸው ሚኪ? ና እንዴ ተመለስ። እሰይ ጎሽ ና እንዴ እሺ ሚኪሻ፣ በምንነት ስንት ናቸው እነዚህ አበበ ሀጎስና ጫላ? 3 ናቸው። በምንነት 3 ናቸው። ምንድነው ምንነታቸው? እስኪ ንገረኝ። ያበበ ምንነት ምንድነው? የሀጎስ ምንነት ምንድነው? የጫላ ምንነት ምንድነው? ሰው ናቸው እኮ። ስንት በምንነት ስንት ናቸው? 3 ሰዎች። በምንነት ስንት ናቸው? 3 ሰዎች። 3 ስትል ማንነትን ነው የምቆጥር እኮ ብለኛል። እኔ በምንነት ነው እየጠየቅኩ ያለሁት። በምንነት ስንት ናቸው? እኔ እናንተ ምንድነው ከተባለ ሰዎች ነን። 3 ሰዎች። 3 ሰው ካለ ምን አይነት ሰው? 3 ሰው ነው የሚባለው። ሰዎች ያልከው ለምንድን ነው? ሰዎች ብለህ የብዘይትን ቃል የተጠቀምከው ለምንድን ነው? 3 ሰዎች የተለያዩ 3 ሰዎች ናቸው። መቼ የማይገናኙ 3 ሰዎች ናቸው። ካንድ ያከሉት 3 ሰዎች የሚለውን የብዘይት ቃል የተጠቀምከው ለምንድን ነው? በማንነታቸው ከአንድ በላይ ስለሆኑ አይደል? አማልክት ምን ነው? አማልክት ማለት ምን ማለት ነው ሚኪሻ? አማልክት ማለት ምን ማለት ነው? አላቅም። እሱ አማልክት ምን እንደሆነ አላቅም። አምላኮች ስትልስ? እሱንም አላቅም። አምላኮች ማለት ምን ማለት እንደሆነ አታውቅም? አምላክ ብቻ ነው የማውቀው። አምላኮች አማልክት ይላል መጽሐፍ ቅዱስ ላይ። ገባኝም ፒኪዬ። አሁን እኮ ጥያቄ ምን አለ መሰለህ፣ አንተ አሁን ከፍጡር ጋር ያገናኘው ስለምጠይቀኝ ምንም አላገናኘሁትም። እኔ አሁን ስለ ፈጣሪ እያወራሁ ነው። አምላኮች ስትል ወይም አማልክት ስትል ምን ማለት ነው አልኩ። አምላኮች ይሰናል ሲጀምር አምላኮች የሚል ሳይንስም የለኝም እኔ። አማልክት ስንል ምን ማለታችን ነው ሚኪ? አማርኛውን እኮ ነው የጠየኩህ። እኔ አይመጣልኝም እሱ ስላልገባኝ ጥያቄ። በቃ በቃ ግን እንደዚህ እንትናት። ለዛ ነው መጀመሪያ ስትገባ ምን ነበር የጠየኩህ ጥያቄ ሚኪሻ? ታማኝ ነህ ብለህ ጠይቀኝ። ሌላስ? ታማኝ ነህ ብለህ ብቻ ነው የጠየቀኝ። ታማኝና እውነተኛ ነህ ለራስህ ወይስ አይደለህም ብዬ ጠይቄህ ነበር። አሁን ትመልስልኛለህ እሱን ጥያቄ? 100% እኮ አይደለሁም ብያለሁ ቅድም እኮ። አንድም አይደለህም እውነት ለመናገር። ስለዚህ ታማኝና እውነተኛ ስትሆን ለራስህ ያኔ በሰፊው እናወራለን። እሺ ቀላል ነገር ስለሆነ ማለት ነው አሁን ያወራነው። ግን አሁንም ቢሆን ለጸባይ በጣም እናመሰግናለን ሚኪሻ። አትጥፋ፣ ቤተሰብ መሆን ትችላለህ። ጥያቄ ሲኖር ብቅ በል። እሺ መጣ። እንዲሁ ደግሞ ፍሪ ቶክ ማውራትም ከፈለክ እንዲሁ ማውራት እንችላለን፣ ችግር የለውም። እሺ ቴንክ ዩ። እሺ ኤልሮኢ አለ። ኤልሮኢ ናግባ እስኪ። ኤልሮኢ የጥንቴ ጠዋቱ ጅልስና ናና ላስጠቁር። ኤሊዮስ እሺ ኤቢ ካለህ ግባ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኤሮኢ አትገባም? ናና እስኪ ትንሽ እስኪ ሰላም ብለኝ ወረድ። ወላሂ ዛሬ ሰላም ካልከኝማ እንደ ይደብረኛል። በጣም ነው የሚደብረኝ። አይ ወላሂ ሰላም ልልህ ብቻ ነው። ና ስልክ ስለማይሰራ እና እንዴት ነው ኤልዮስ? አይ ወላሂ ሰላም ልልህ ብቻ ነው። ና ኤልዮስ ከመይ ሐዲርካ? አምላክ ይመስገን። ከመይ ሐዲርካ? ሻሎም ብያለሁ። እንዴት ነው? አልሐምዱሊላህ። ደሃን ሐዲርካ? እንዴት ነው? አለ ሰላም ነው።
አምላክ መስገን ንስኻከ ከመይ ሓዲርካ እኔ አልሐምዱሊላህ ፏ ብትን ሙድና ያዙባቸው እንደነዚህን ሰዎች እና ማለት ምናልባት ትግርኛ ላይዛረቡን ይችላሉ ወይ? እኔ ትግርኛ ትንሽ ነው የቀረኝ። የሚያስተረጉም ይጠፋል ብለህ ነው? እዚህ እኮ ትግርኛ የሚችል ብዙ ነው። አዎ አሉ፣ ግን ዛሬ ማሂርን ነው የማውቀው እኔ። ሌላ ሰው ማውቅ ያለ አይመስለኝም። ማሂር የቱ? ይሄ ግዕዝ የሚችለው በግዕዝ የሚያወራው ተቋርጧል። ፒኪ ተመለሻለሁ። ሰው አሁን ተመለስክ። ፖዝ ነበርክ። አዎ ፍላሽ ዘጋ ላይቱ። በቃ መብራት የለም። እንግዲህ እየተጨዋወትን ነው። ፍላሽ ነበረ በቻርጅ ነበርና እሱ ዘጋ። ኦሮምኛ ጢቆ ጢቆ አረብንም አልችልም እኔ ኦሮምኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፒኪ ያ ጀማ ሰላም ወራህመቱላሂ ወበረካቱ። ፕሮፋይል ቀይራችሁ ነው ያልተገለጣችሁልን? አዎ ምን እናርግ፣ ሰሞኑ ተጨቆነ እኮ በቃ ሰዎች መሀል ሆኜ በቃ ሸጄ ሲባል የለም በቃ እኮ እንደ ነፍቄ አላህ አልሐምዱሊላህ አማን ነው። የምር በጣም ደስ ብሎናል። እንኳን ተመለሳችሁልን። ጃቪር ማንተም አላህ ይጠብቃችሁ፣ አላህ ያግዛችሁ። እኛ ደግሞ እየገባን እናሽቀብጣለን። አብሽሩ፣ ከጎናችሁ ነን። ወላሂ ታፕታፕ ኮፒ ሊንክ በማድረግ ቆሻሻው ኮሜንቱን በማስወገድ ልትወጣ ነው መሰለኛው ነው ያለጣም። እኔ እንግዲህ ታቡ ትንሽ እስኪወርድ ድረስ እጠብቃለሁ። ቻርጁ ዛሬ እንደውም አሪፍ ነው። ቆየልኝ እኮ ትንሽም ቢሆን ፓኬጅ ሞልቼ ነው እንጂ ስነሳ ጀምሮ መብራት አልነበረም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ኤሊዮስ ቴንኪው ስለአወራኸኝ። ያው በዛ ሰፈር ስለማንገናኝ ብዬ ነው የጠራው። ተናፍቀሃል እና የሆነ ጊዜ ብቅ ስል ደግሞ እደውልልሃለሁ። አቡ እንዴት ነህ? በእናትህ አሰላሙ አለይኩም። ዱከም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቱ ሰለማችሁ። ኦዲዮ ሪከርድ እኮ ደረሰን። ቪዲዮ ነው። መብሩክ። እኔ ሳስገባህ ትዝ ይለኛል ገስት ላይ ባይዘው አይኔን ያመመኝ ስለሆነ ብዙም አይደለሁምና ሳስገባህ ትዝ ይለኛል። እኔ ምን ነው አይ 4 ቀን ምናምን አሁን እንደውም ጎሎ ነው ትንሽ በጣም አብጦ ምናምን ቀልቶ ምናምን ነገር ነበርና ስክሪን ላይ ብዙም አይዞሽ እኔ ወንድም እና መብሩክ ብለናል። እንኳን ደስ አለ። እንኳን ተቀላ አኮብኩበህ አኮብኩበህ እችርግብ ልትበር ነው ልትወድቅ ነው እያልን ነበረ። በራ ያልሸሸውበት የለም እኮ አንተ ያልሸሸውበት በቃ ወይድ ሲመጣ የሆነ ሳለ አውቄ ፖዚሽን አስቀይረዋለሁ። አረ ያ በቃ ምንም ያልተ ፍልግልግልግ ብዬ ሰፈር ለሰፈር እየሸሸው ነበር። በስተመጨረሻ ተያዝኩ ጋር እኮ ደግሞ አሚር ሆነሃል አሉ። ሀሜት እሰማለሁ እኔ። ይገርምሃል። ሀሜት ይደርሳል አንተ። ኧረ እኔ ባይዘው እኔ ቲክቶክ ላይ የለውም እንጂ ዩቲዩብ ላይ ሁሉንም ማለት ላይቭ እከታተላለሁ ብዙ ጊዜ። እኔ የዩቲዩብ ሰው ነኝ። ቲክቶክ ብዙም አልወድም። ኦኬ አሚር ቃለ ማላ አስገባ አስማለኝ ታውቃለህ? ምን ብሎ ሻዳ ከያዝክ በአላህ ማንም ሰው ሻዳን እንዳስይዝ እኔ ማስይዝ ካላስክ ደግሞ በቃ ወንድሜ ነህ የትም እንዳትሄድብኝ ይለኛል። በቃ የሆነ እልፍ ስልካዬ ና አንተ ገለባ ና ምናምን ብሎ ይጠራኛል። መጨረሻ ላይ ያው ሻዳ መያዜ ካልቀረ ምናምን ብዬ አስፈላልጌ ከአሲያ ቤት አስጠርቼው ባቢሎን ቤት ክትባቴን ወሰድኩኝ። አይ ማሻአላህ በጣም ደስ ይላል። ያው እንግዲህ ትልቁ ነገር ትምህርት ነው። አንተ እንኳን ታውቀዋለህ። አንድ ወበከንቱ የሆነ ጓደኛም አለ ረያን የሚባል እሱ አንዳንድ ነገሮችን እንትን ሊል ይችላል። ያው የሚጠቅም ሰው ከሆነ ማለት ነው እንዲሁ ከተሳካለት
እስኪ ዛሬ እኔ እኮ የእስልምና ላይ ጥያቄ የለኝም። እስልምና ላይ እኮ የዛሬ አመት ከ5 ወር አካባቢ ከሌሊቱ 3 ሰዓት እስከ 6 ሰዓት ነው እስከ 7 ሰዓት ነው ልጄ ወሂድ አፍንጫዬን ይዞ ነው ያስነጠሰኝ። ያወጣልኝ ማለት ነው። እና በዛ ምክንያት ገብተዋል። በጣም ብዙ ጊዜ ቦታ አስቀይሮ ነበር። አይተኝ ከሆነ ወሂድ ልክ እያወራኝ እያለ ስለዚህ ሲያወራኝ መጽሐፍ ቅዱስ ከተዋል እና በቃ እንደዛ ነበር ብቻ። እኔ ራሱ ወላሂ ታናደኝ ነበር። ግን ያው ምንም ትመጣለህ እንትን ትራ ቢያንስ እኔም የሚደብረኝ ምን አይነት ሰው መሰለ፣ እኔ አንድ ሰው የሆነ ጥያቄ ጠየቃ ተመለሰለት። ያንን ጥያቄ ደግሞ ሲጠይቅ ካዩት ማለት ተመለሰልኝ ብሎ ማለት ነው። እንዲህ ካፉ ወጥቶ ድጋሚ ሲጠይቅ ያን ጥያቄ ካየሁት በቃ ብሎክ ባደርገው ሁሉ ደስ ይለኛል። እኔም ኤሊዮስ ያኛውን አካውንትህን እንትን ብለኸዋል እንዴ? ዲአክቲቭ ምናምን እንደዛ አድርገኸዋል? ላገኘው አልቻልኩም። ሞዴሬተር ላይ ልቀይርልህ ነበር ወደዚህ ግን አላገኘሁትም። ዲአክቲቭ አድርገው ወይ ዲሌት አድርገው ምናምን ከሆነ ንገረኝ። 2 ዲአክቲቭ የሆኑ በቃ ታላቁ ሉረድ እና ልዙር እባክህ። ኧረ ትንሽ አትቆይም? ዙረት ይሻላል። ዱካሚር ሰላም አለይኩም። ቁጭ በል ተማር ቁጭ ወደ እንደምትሄደው ሰላም አለይኩም ሀቢቢ። ወአለይኩም ሰላም። ፕሮፋይል ትምህርት ካለ አይ ሰዎች መብራት መጣ። ጥሩ ነው። እሺ ኤሊዮስ በቃ ቼክ አደርገውና እሰጣለሁ። እሺ በዚህኛው አደርግልሃለሁ። 2 አካውንት ነው ያለ እንትን የሆነ ዲሌት የሆነ ለምንድን ነው ግን የደለትከው? ከማን እየሸሸህ ነው? በቃ ስወጣ አይቼ አይ አላነሳም። ብዙ ጊዜ ዲአክቲቭ የሚያደርግ ሰው አለ እማቀውና አካውንቱን ዲአክቲቭ የሚያደርግ ሰው በጣም ይቀየመኛል። ስለዚህ ለይቼ አንተ መሆኑን ሳረጋግጥ ብቻ ሞዴሬተርህን አነሳዋለሁ። ከዛ በኋላ እሰጥሃለሁ ማለት ነው። ኧረ እኔ ፖለቲከኛ አይደለም ታውቀኛለህ እኮ። እኔ ፖለቲከኛ አይደለም። እኔ ፖለቲካ አልወድም ይሰራብኛል እንጂ ብዙም እኔ ፖለቲካ ምሰራ ሰው አይደለም። እና ምእመናነ ወምእመናት ወመብራት መጽኡ ክርስቲያኖች ካላችሁ ሪኩዌስት ላኩና አንዳንድ ነገሮችን እናወራለን ኢንሻአላህ። ከይዱ መብራት ከይዱ ዲቭ ላይ ታረጉት እኮ በአላህ ስም ገና ዋይፋይ ላደርግ ለቀይር ስለማለት ነው። ይመጣል ይሄዳል። መብርሃቲ መጽኡ መርሃባ። እሺ መምህር ሄድ መለስ እያለ እንግዲህ እንጨዋወታለን። ታላቁ አዎ አንዴ ቲክቶክ ታዲያ እንጠቀም ኢብሳ ማለት መብራት ዱፌ ማለት መጣ። ኢብሳን ዱፌ ይሄ ቀላል ነው። እንደ መብራሃቲ ነው ያልኩ መከራዬን ከመበላ አትመዚው ማለት ትግርኛ ነው። መብራት መጣ ነው። መብራሃቲ መጽኡ እኔ ኦሮምኛ፣ አማርኛ እና ትግርኛ ሞካከራለሁ። ሶስቱም በደንብ ባልችልም ማለት ነው። ኢብሳን ዱፌ ተጽፋለች። አሁን እቺ ቃል መብራት ሲመጣስ ጃሙዲን ነፋኒ ያለ መብራት ሲመጣስ ምንድነው የሚባለው? አይ አይደለም ትግርኛ ነው። መብራሃቲ መጽኡ ኦኬ። ኢብሳን ዱፌ መብራት መጣ ነው ለካ። ሲጠፋስ ኢብሳን ዱፌ ኢብሳን በደ ኦኬ። ወይም ደግሞ ኢብሳን ዴሜ ይባላል። ኢብሳን ዴሜ አይባልም። ዴሜ ማለት የሆነ አካል ያለው ነገር ነው፣ ሄደ ማለት ነው። በደ ማለት ደግሞ ጠፋ ነው። መርሃባ። እሺ አንድ ቁጥር ጻፉ። መግባት መፈልጉ አንድ ቁጥር ጻፉ። ኢብሳን በዴ እና ኢብሳን ዱፌ በቃ
ከዚህ በኋላ እንደውም ስለምትከብድ የሆነ የአራዳ ቋንቋ ነገር ስላለባት ኢብሳን ደም ይበል አጠር ቆንጸል አድርጋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሞቼ እንዴት ናችሁ? ጥያቄ ያለኝ አንድ ቀን ስንከራከር ከጓደኛዬ ሴት ልጅ ሸሃዳ ማስያዝ ትችላለች? እሺ የፈትዋ ጥያቄ እንትን አንልም አንቀበልም። ግን ሴት ልጅ ማስያዝ ትችላለች። ሰው ራሱም ሸሃዳ መያዝ ይችላል በትክክል እስካወቀው ድረስ ወንድም ሊያስይዘው ይችላል። ለጊዜው ይህንን ነገር እወቂ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አስይዞ አውቀው ነው ባይዘው እንትን ሊሏችሁ ነው፣ አጅሩን ሊወስዱባችሁ ነው። ሻላ ሴቶች ትችላለች እንጂ የሆነ ሰዓት ላይ እኮ እንትና ማነው ስሟ ሂባ ዴቭ ማነው ዳጊን ያሳዘችው ሂባ አይደለች? ዳጊ ትልቁ የጠፋውን ዳጊ። አዎ ግን ዱከም ለወደፊቱም በሰዎች ስራ ሳይሆን ላይክ ሃይማኖቱ ምን ይላል ነው እንጂ ማ እንትን ይችላል። ብዙ ነገሮች ላይ ቼክ ስናደርግ ሃይማኖቱ ምን ይላል በሚለው ነው። ለማንኛውም ሴት ልጅ ማስያዝ ትችላለች እና ደግሞ ሊወስዱባችሁ ነው እንዳልኩት አጅሩን ማለት ነው። ስለዚህ አጅሩን እንዲያው ተጣድፋችሁ ሰው ነው የጠየቀኝ እንጂ እኔ ችሎታው የለኝም። ግን ሰው ስለጠየቀኝ ነው ጀስት ቱ ሜክ ሹር ለፊቸር ለማወቅ ብዬ ነው። መርሃባ አንድ ነገር ልጨምርላት። ልጅም ህፃን ልጅም የትኛውም ሰው ሻሃዳ ማስያዝ ይችላል። ግን የሻሃዳውን ሸርጥ ማወቅ አለበት ነው እንትኑ አቋሙ። ትክክለኛ ሻሃዳ ማስያዝ ሸርጡን ካወቀ ህፃን ልጅም 7 አመት 8 አመት የሞላውም ህፃን ልጅ ማስያዝ ይችላል። ሴት ልጅም ታስይዛለች። ሁሉም ማስያዝ ይችላል። ሻሃዳ እንዳለ ሻጅሩን ለመውሰድ ነው ጥድፊያ ያለው እንጂ የትኛውም ሰው ማስያዝ ይችላል። ዋናው ምንድነው የሻሃዳውን ምን እንደሚል ሸርጡን ማወቅ አለበት ነው። ጀዛከላ እኔ ስችላለሁ አራም ዱከ እኔ አስይዣለሁ እኮ በቀደም ታላቁ እና ለምን አታስይዝም? አሁን እንትን እኮ ይሄ ሶስት ማዕዘን የሚባለውን ቢዝነስ ታውቀዋለህ? ትራያንግል ምናምን የሚሉት ቢዝነስ አለ። አንድ ሰው ይጀምረውና እንትን አንዴ 66 ምናምን ብሎ አይ እንደዛ አይደለም። የሆነ ቢዝነስ አለ። ለምሳሌ እኔ አንተን በእኔ ስር ሳስገባ አንተ ደግሞ በአንተ ስር ሁለት ሰው ብታስገባ ነው እንዴ ወደታች እየሰፋ የሚመጣ ማለት ነው። እና በሚገቡ ሰዎች ልክ ላንተ አጅር ይጻፍልሃል። እንትን ምንድነው ደሞዝ ይሰጣል። ላይክ የምታገኘው ደሞዝ እየበዛ ይመጣል። እና ይሄ እንደ ምንድነው ቲያንስ ምናምን እንደዛ የሚባል እንትን አለ። የሸሃዳና መልካም ስራ ምናምን የሚባሉት ተመሳሳይ ናቸው። የሶስት ማዕዘን ይሄ ከላይ ጠባብ ሆኖ ከታች እየሰፋ የሚመጣው ነገር አለ። ማለትም እኔ አንድን ሰው ወደ እስልምና በማራ በዛ ሰው ማገኘው አጅር አለ። ያ ሰው ደግሞ በሚመራቸው ሰዎች ሁሉ ውስጥ ከኔም እንደዚሁ የሚጻፍልኝ አጅር አለ ማለት ነው። በእስልምና አስተምሮትና እንደዚህ አይነት ነገሮች ላይ በተጣደፉ በተለይ ደግሞ መጥራቱ ላይ ዳዕዋው ላይ ሻሃዳ ማስያዙ ላይ ብቻ ሳይሆን ዳዕዋው ላይ ተምሮ በማስተማር ማናቀውን ነገር አናቅም በማለት የምናቃቸውን ነገሮች ብቻ በመናገር የዚህ ትሪያንግል አባል እንሁንና እኛ እንደምታውቁት ይሄ ኡማ እንግዲህ ከነቢያችን ሰለላሁ ዐለይሂ ወሰለም የነቢያችን ኡማ ስለሆነ ከሳቸው ጀምሮ ወደታች እየሰፋ ነው የመጣ። መርሃባ እሺ ፒስ ዱከም ወይ ይቀጥል። ምን ሆነ መሰለህ የኔ ጓደኛ ነውና በቃ አብረን በአካል ስንገናኝ በጣም እንባክን ነበር ታውቃለህ። በቃ በጣም እንጨናነቅ ነበር። ግን እኔ ወደ ቲክቶክ ስመጣ አያስነቃብኝም። ጸጥ ብዬ ነው ወይድም እናንተም በቃ ታጽናኑኛላችሁ። በነ ጃቢርም ጥያቄ ያው ጃቢርን ታውቀዋለህ ጥያቄው በዛም እየተናናው ነው እራሳለሁ። ልጁ በጣም ይጨናነቅ ነበርና ጓደኛዬ ነው አንድ አካባቢ አይደለም የምንኖረው። ግን በአካል ያው እሑድ ሁሌም እንገናኝ ነበርና እኔ መስለሜን ሰምቶ በቃ መጣ እየበረረ ልጁ ማለት ነው። አንተ እንዴት እኔን ጥለኝና አበደ። አይ ቆይ ተረጋጋ፣ ምንድን ነው የምፈልገው አልኩት። ይሄ ነው አለኝ። እሺ በቃ ስለዚህ ሄድና ቁርአን ከመርካቶ አንዋር 1000 ብር ገዛ።
የተወሰነ አንብብ ገረፍ ገረፍ አድርግና ከዛ በኋላ ዝም ብለህ ስለምንም አትበላል። ኧረ አንብብ ያለው ቁርአን እኮ አፖ አለኝ ነው። በቃ እሺ ቀጥል ዝም ብለህ አንብብ አልኩት። ልክ በሳምንቱ ሳምንት ራሱ አልሞላውም እኔ ሰልሜ በስንተኛው ቀን እኔም ልስለም አለኝ። እሺ እኔም ምለውን ከኔ ጋር በላልኩና ሰባብሬ ያልኩት አሁን ሙስሊም ሆነ እሱ ጀመረ። ያው ትምህርት እንትኑ ጀመረ። ቁርአን ማን ነው ያሰጋገድ ስርዓት ምናምን መስጂድ እዛው አለ አጠገቡ ቀጠለ። እሱ እኔ ነኝ ወደ መስጂድም ወደ ምንም በደንብ ያልተያዝኩት። አይ ማሻአላ መያዙ ጥሩ ነው። ጥሩ ነገር ነው ያደረከው ባይዘውና ሰባበርከውም አቃናኸውም አሁን በትክክል ሸርጡ ማለቱ ግዴታ ነው። ግን ልጅ አሁን እንትን እየተመሳላት እየተማረ ከሆነ ሻሃዳ ኢቭን በሰላት ውስጥም ስላለ በየቀኑ እኮ ነው እኛ የምንሰልመው በየቀኑ ሻሃዳን ይዛለንና ሰላት ውስጥም ተህያ ተሸሁድ ላይ ስንቀመጥ ሻሃዳ እንላለን። ስለዚህ አላህ ኸይር ጀዛን ይክፈልህ። እንደ ስራ ሳይሆን እንደ ንያ ይስጥህ። እንደ ንያ ሲሆን ትንሽ ጥሩ ነው። ያ በርግጥ አላህም እንደ ንያ ነው የሚከፍል። ሰሂህ አልቡኻሪ ላይ የመጀመሪያው ሐዲስ ኢነመል አዕማሉ ቢንያ ነው። ማንኛውም ስራ በኢንቴንሽን በንያ ወይም ደግሞ ምንድነው ንያ በአማርኛ ምን እንደሚባል አላውቅም። በአንድ ቃል የሚገለጽ ከሆነ መሻት ይባላል። ጎብዣለሁ ማለት ነው። እና በመሻት ልክ ፍላጎት ምንድነው መስራት የምፈልገው ብለህ በምትሻው ልክ አላህ Subhanahu Wa Ta'ala ይሰጣል። እስልምና ላይ በጣም ደስ የሚለው ነገር ምንድነው? ያው በስራችን አለመመዘናችን ነው። ላይክ በንያ ነው የምንመዘነው። መልካም ስራ አስበህ ለመስራት ሽተህ ፈልገህ ተነሳሽነቱ ኑሮ ያ ነገር ሳይሳካልህ ቢቀር ያልተሳካም እኮ አልሰራው ምናምን እንደዛ የሚባል ነገር የለም። በመሻትህ ልክ አላህ Subhanahu Wa Ta'ala አጅሩን ይሰጣል። ኦኬ ስላሰብከው ብቻ ማለት ነው። መልካም ነገርን ስላሰብክ ብቻ። መጥፎ ነገርም ከሆነ ደግሞ ካልሰራው አይመዘገብብህም። ስትሰራው ግን ይመዘገባል። አንድ ጥፋት ተደርጎ ይመዘገባል። መልካም ስራ ግን ስትሰራ በመሻትህ ብቻ ይመዘገብልሃል። ስትሰራው ደግሞ 10 እጥፍ ተደርጎ የስራውን ዋጋ ታገኛለህ ማለት ነው። እና አላህ Subhanahu Wa Ta'ala አርራህማንም ነው አርራሂምም ነው። አርራህማን ማለት እዝነቱ የሱ ምህረቱ ይሄ ጸጋው ምናምን የሚባለው ነገር ሳይገባህ አንተ አይገባህም እኮ ኢቭን አማኝ አይደለህም ለማይገባውም ሰው ጭምር የሚሰጥ የሚያደርግ ማለት ነው። አርራህማን ሲል ይሄ እዝነቱን ጸጋውን ድሎቱን ምግቡን ኑሮውን ዝናቡን አዝርዕቱን ምናምን ለማይገባው ሰው የሚሰጥ ማለት ነው። ለማይገባው አይገባም እኮ ማለት የሆነ ሰው እኮ አማኝ ነው አማኝ እኮ አይደለም ከሃዲ ነው አይገባውም። ሐዲስ ላይ ምንድነው የተባለው? እቺ ምድር እቺ ዱንያ ማለት ነው የዝንብ ክንፍ ያክል ዱንያ ቦታ ቢኖራት አላህ ዘንድ ከሃዲን አንድ ጠብታ ውሃ አልሰጠውም ነበር ነው የሚል። ግን የእዝነቱ ስፋት ይህንን ሁሉ ይረዝቃል ይሰጣልና ቢስሚላህ ብለን ስንጀምር በአላህ ስም ስንል አርራህማን ስንል ምን ማለት ነው? ለማይገባውም ሰው እዝነቱን የሚሰጥ ለማይገባው ሰው የሚያዝን። ኦኬ ለማይገባው ሰው እዝነቱ እኮ አይገባውም ግን ያበለዋል ይመግባል ማለት። አርራሂም ስንል ደግሞ ለተሳሳተ ሰው በቃ አምኗል አዝኖ እንትን ተሳስቷል ጥፋት ላይ ወድቋል ወይም ሆን ብሎ ወንጀል ሰርቷል ከዛ ተጸጽቷል ማረኝ ብሏል ማለት ነው። ለተጸጸተ ሰው ደግሞ ለሚገባው አካል ላይክ ለተሰበረ መሄጃ ላጣ ሰው አርራሂም ሲል መሄጃ ላጣው ለተሰበረ ለተጸጸተ ሰው ደግሞ የሚምር ማለት ነው። አላህ Subhanahu Wa Ta'ala አርራህማንም ነው አርራሂምም ነው። ለማይገባው ሰውም አዝርዕቱን ጸጋውን ምናምን ይሰጣል። ለተጸጸተ ደግሞ ከዛ በኋላ ደግሞ ለተሰበረ አምኖ ደግሞ ጥፋት ላይ ለወደቀም ሰው ደግሞ እንደዚሁ ረህመቱን እዝነቱን በየውመል ቂያማ ላይ ይሰጠዋል ማለት ነው። ኢቭን ከሃዲ ሆኖ እንኳን አንድ ሰው መልካም ስራም ቢሰራ በዛች በሰራት መልካም ስራ አላህ Subhanahu Wa Ta'ala ምን ያደርገዋል? ምንዳውን ይሰጠዋል። ምን ላይ? እዚሁ ምድር ላይ በሰራው መልካም ስራ ምክንያት እዚሁ ምድር ላይ ጸጋን ይሰጠዋል፣ ያበለዋል፣ ያጠጣዋል፣ ድሎት ይሰጠዋል፣ ምቾት እንዲሰማው ይሆናል ምናምን። ለአኺራ ግን ምንድነው መጀመሪያ ስናወራ ኢነመል አዕማሉ ቢንያ ነው። መሻት ከሌለው ያ አኺራ ላይ ይሄ ስራ ይጠቅመኛል ብሎ ማያስብ ከሆነ ለአኺራ ተጠቀምበታለሁ ብሎ ማይሰራ ከሆነ ስለ አኺራ ደንታ የሌለው ከሆነ
የሰራውን ስራ ዋጋ እዚህ ምድር ላይ ነው የሚያገኘው። እዛኛው ዓለም ላይ ምንም ዋጋ የለውም። ለምን? ያንን ዓለም ፈልጎ አልሰራም ነው። አላህ Subhanahu Wa Ta'ala ፍትሃዊ ነው ስንልም ከዚህ አንፃር ነው። አዛኝ ነው። አዎ አዛኝ ነው። አርራህማን ነው። ለሚገባውም ለማይገባውም ሰው ነው የሚያዝነው። ለማይገባው ሰው ሪዝቅን የሚሰጥ ጸጋን የሚሰጥ ነው። መሐሪ ነው ስንል አዎ አርራሂም ነው። አርራሂም ማለት ደግሞ ምንድነው? አምኖ ለተሰበረ ለተጸጸተ በቃ መድረሻ ለጠፋው አካል የሚምር ነው። በየውመል ቂያማ ጊዜ አምኗል፣ ያ ሰውዬ አምኗል፣ ግን በቃ ምንም እንትን የለውም። በጣም የተሰበረ ሰው ነው። ምህረትን ይፈልጋል። ለዛ ሰው የሚምር ማለት ነው። እንዲሁ በተጨማሪ ደግሞ አሁን እንዳልነው መልካም ስራ የሚሰራ ሰው አላህ Subhanahu Wa Ta'ala በዚህ ምድር ላይ ሲከፍለው፣ አማኝ የሆነ ሰው ደግሞ በንያው በመሻቱ መሰረት በዚህ ምድርም በአኺራ ላይ ደግሞ በትንሳኤ ቀን ላይ የዋጋውን ክፍያ ያገኛል ማለት ነው። አላህ የቅንጣትን ያክል ይሄ ምንድነው የአተምን ያክል እንኳን የሰው ልጅን አይበድልም፣ ፍትሃዊም ነው ማለት ነው። አላህ ማንንም አይበድልም፣ ፍትሃዊ ነው። ፍትህና እዝነቱ ግን እንደዚህ የሚገፋፋበት አይነት አምላክ አይደለም። ፍትህና እዝነቱ አሁን እንዲያውም ብዙ ጊዜ አይነሳም ጥያቄው፣ ግን ብታነሱት ቢባል ደስ የሚለኝ ነገር ምንድነው አንድ ሰው ከሰለመ በኋላ ኃጢያቱ በሙሉ ይማርለታል ሲባል ከዛ በፊት የበደለውን ሰውስ ይሄ ጥያቄ ለምን አብዛኛው ሰው ላይ እንደማይነሳ እኔ ግራ ነው የሚገባኝ። እኔ እኮ መቆሚያ መቀመጫ ያጣውለት ጥያቄ ነበር። ከዛ በፊት የተበደሉ ሰዎች ምንድነው የሚሆኑት? ነፍሳቸውን ያጠፋ ከሆነ የጠፋባቸው ሰዎች ምንድነው የሚሆኑት? የሰረቀ ከሆነ ከዛ በፊት የሰረቃቸው ሰዎች ምንድነው የሚሆኑት? እንዴ ባይዘው ኃጢያትን ሁሉ ምርሃለ እንደዚህ ሲባል እኮ ይሄኛው ሰው ይሄኛው ሰው የመረተን አገኘ፣ እነዛ ሰው የፍትህ አገኘ ወይ ነው። እና እንዴት ነው አይነሳባችሁ ግን ዋላ እኔ በርግጥ የመጀመሪያ ኩዌሽን የነበረው ሃይማኖቶችን በመፈተን ሰዓት የመጀመሪያ ኩዌሽን የነበረው እንትኖችን ነው አምላክ ፍትሃዊ ነው ወይስ አይደለም የሚለው ላይ ነውና ለዛ ይመስለኛል። ለማንኛውም አላህ Subhanahu Wa Ta'ala ፍትሃዊ ነው። እነዚህ ሰዎች እነዚህ የተበደሉ አካላቶች በዚህ በሰለምቴው አሁን ላይ በሰለመው አካል ማለት ነው። አሁን ላይ በሰለመው አካል እነዚህ የሚበደሉ ሰዎች አላህ Subhanahu Wa Ta'ala እነሱ መብታቸውን በትንሳኤ ቀን ላይ ይጠይቃሉ። እገሌ በድሎኛል ይላሉ። እገሌ በድሎኛል ይላሉ። በፍትሃዊ መንገድ እነሱን አላህ Subhanahu Wa Ta'ala ምን ይላል? ይከፍላቸዋል። በአላህ በኩል ያለውን ሐቅ በሙሉ ሰውየው በቃ ኦሬዲ ይቅርታ ተደርጎለታል፣ ምህረት ተደርጎለታል፣ ነፍሱን የበደለውንም ጨምሮ እንደዛ። ሌላን ሰው የበደለ ሰው ግን እነዛ ሰዎች ትንሳኤ ቀን ላይ ተበደልን ብለው ይመጣሉ። በትንሳኤ ቀን ላይ ደግሞ ብቁ በሆነ ዋጋ አላህ Subhanahu Wa Ta'ala እነዛን ሰዎች በፍትህ ይክሳቸዋል። ለምን 100 ሺህ ብር እዚህ ምድር ላይ በተሰረቁ ትንሳኤ ቀን ላይ እንዴ ዱካም እኮ 100 ሺህ ብር ይንሰርቆኛል ምናምን ብሎ ቢመጣ ይሄው በቃ 100 ሺህ ብር ቢለው ማገዶ ነው የሚሆነው፣ ወረቀት ነው ምን ይሰራለታል? ምንም አይጠቅመውም እኮ እንካ 100 ሺህ አሁን ፍትህ ነው ምናምን ትላላችሁ እዚህ ምድር ላይ ይላል። ግን ነው እንደዛ እኮ አይደለም። እንደዛ ማገዶ ነው የሚሆነው 100 ሺህ ብር ባለ መልካም ስራ ግን አላህ Subhanahu Wa Ta'ala ይከፍለዋል። በትንሳኤ ቀን ላይ በሚጠቅመው ነገር ማለት ነው። የሚጠቅም መልካም ስራ ብቻ ነው። በዛ በሚጠቅመው መልካም ስራ አላህ Subhanahu Wa Ta'ala ይከፍለዋል። የተበደለ ሰውም ካለ ከበዳዩ ያሉት መልካም ስራ ተቀንሰው ወደ ተበዳይ ይላካሉ። ተበዳዩ የሚቀነስበት መልካም ስራ ከሌለው ከሃዲ ከሆነ ከመጀመሪያው ከሃዲ የሆነ ሰው መልካም ስራ የሚባል ነገር ሊኖረው አይችልም። ለምን? እዚህ ዱንያ ላይ አብቃቅቶታል፣ መግቦታል፣ ምናምን አላህ Subhanahu Wa Ta'ala እዚህ ዱንያ ላይ ከፍሎታል። ከሃዲ የሆነ ሰው የሚከፍለው ነገር ከሌለ ከሰውየው ኃጢያት ላይ ወደዛ ይሆናል ማለት ነው። ስለዚህ ፍትህ የሚከናወነው በእንደዚህ አይነት መንገድ ነው። አላህ Subhanahu Wa Ta'ala ፍጹም ፍትሃዊ የሆነ አምላክ ነው ማለት ነው። አንድ ቁጥር ስትጽፉ እንትን ፕራይቬት የሆነ አካውንታችሁ ሪኩዌስት እየላካችሁ እሺ፣ ፕራይቬት አካውንት ያላችሁ ሪኩዌስት እየላካችሁ ከታች አንድ ቁጥር ጻፉ። ጥያቄ ያላችሁ ወይም ክርስቲያኖች ካላችሁ ማውራት የምትፈልጉት ቶፒክ we can talk each other together እሺ። ሜሴንጀር ዶት አለ ወይ አለሽ? ዶት እኮ ጠይቂያ
በቮይስ ላይ መቼም ተጠየቀ በቴክስት አይጠየቅም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። የት ሄደ? አሁንም አለ ወይስ አለ? ስለ ድምፅሽ ግን ርቋል። ቀጥይ ይሰማል። ስለ ብለሽ ነው ያቆምሽው። አላህ ጋይድ የሚያደርጋቸው ሰዎች እሱ የመረጣቸው ብቻ ናቸው ሲባል የመረጣቸው ሳይሆን እሱ ሲፈልግ ነው የሚመርጣቸው ሲባል ከሰው ዊል የአላህ ዊል ይበልጣል ሲባል ፍሪ ዊል የለንም እንደማለት ነው ወይስ እንዴት ነው የሚሆነው? እሺ በመጀመሪያ አላህ ካልሻ አትሹም የሚል የቁርአን አንቀጽ አለ። ማለት አላህ የሆነ ነገር እንዲሰራ ካልፈቀደ በስተቀር እናንተ ልትሰሩ አትችሉም ነው። ፍቃድ ሲባል ያለው የአላህ Subhanahu Wa Ta'ala ፍቃድ ጄኔራሊ ነው። ለምሳሌ እጅሽ እንደፈለገ እንዲሆን አላህ Subhanahu Wa Ta'ala ፈቅዷል። ሰው በዛ ፍቃድ መሰረት አንቺ የሆነን ሰው በጥፊ ትመችበታለሽ። አላህ ባይፈቅድ ግን እጅሽም አይንቀሳቀስም ነበር። እያንዳንዱ ነገር በሱ ፈቃድ ስር ነው። ይህ ማለት ግን በጥፊ እንድትመችው አድርጓል ማለት አይደለም። ያንቺ ነፃ ፈቃድ በአላህ ዊል ውስጥ ነው ያለው። ለምሳሌ አንቺ እዚህ ምድር ላይ አልኖርም መኖር አልፈልግም ብትየትም መሄዳችም የሱ መሻት እዚህ ምድር ላይ ስለሆነ አንቺን መፍጠር የፈለገው ማለት ነው። የሰው ዊል ከአላህ ዊል በአላህ ዊል ውስጥ ነው ማለት። ለምሳሌ እስኪ አንድ ዶት አንድ አንሹና ሚውትሽን አንድ አንሹና ዶት የሚመችሽ ከሆነ ማለት ነው። ማይመችሽ ከሆነ ችግር የለውም። ምንድነው ካሜራህ ደብዝዟል። መብራት ጠፍቶ ነው ስምራት። መብራት ጠፋ ላይ ጠፋ። ሪኩዌስት ላኪሽ ድጋሚ። እሺ ዶት ካለሽ ሪኩዌስት ላኪ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ ሐሳብ ያላችሁ አንድ ቁጥር ጻፉ። አሪፍ ጥያቄ ስለሆነ ያነሳችሁ እሷ ስትመጣ ቢሆን ካልመጣች ቀጥለዋለሁ ሐሳቡን። ግን እሷ ትምጣ፣ ጥያቄዋ ትምጣ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ የፈለጋችሁትን ሐሳብ ማንሳት ትችላላችሁ። እኮ ሰው በአራት ይከፈላል። እሷ ስትመጣ እሺ ያንተ ጥያቄም ቢሆን ከቀረች እንቀጥላለን፣ ችግር የለውም። በዚሁ ስር ላይ የሚነሱ ብዙ እንትን አለ። አላህ የሻውን ይመራል የሻውን ያጠማል የሚል ነገር አለ። የሻው ራሱ ምንድነው? ላይክ የሻው ሲባል የሻው የሚባል የሰው ስም አውቃለሁ ባይዘው እና ምን ማለት ነው ምናምን የሚሉትን ነገሮች እናያለን። ያሁኑ ዊልም ጋር በተገናኘ አንዳንድ ነገሮችን እናያለን ኢንሻአላህ። በቀዳቀር ኩብራ ቀዳቀር ምንድነው? ቀዳቀር በቀዳቀር አለች። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ለማንኛውም አንድ ቁጥር ጻፉ ከመፈርጠጤ በፊት ማለት ነው። ዶት ካለሽ አንድ ቁጥር ጻፊ። ዶት ፕራይቬት ስለሆነ ኢንቫይት ማድረግ አልችልም። አረ ቀዳ ወልቀደር መሆኑን እናውቃለን። ሰው በአራት ይከፈላል። አረ ጥሬ ያረጋችሁን እኛ አንጫወት ነው። እሺ ሀይቢ ቀዳ ወልቀደር ማለት ነው የታሰበበት። ጀዛከላህ ሰው በአራት ይከፈላል።
ግን ያልገባኝ ስሙን ቢያብራራልኝ። ሰው በአራት ይከፈላል እንትን ነው የሚሆነው ይሄ ሰው አይቶ የእሱን አከፋፈል አላውቅም፣ ግን እሳት ውሃ መሬት ምናምን በሚባለው ወስዶት ከሆነ ምናልባት ካልሆነ የእሱ አከፋፈል ባል አለ፣ እንደ ባል አለ፣ ያዛባል አለ። ባል በአራት ይከፈላል የሚለውን ሰምታችሁታል? ባል በአራት ይከፈላል፣ ሚስት በአራት ትከፈላለች። ሚስት እንደ ሚስትና ምናምን እንደዚህ የሆነ ዳዕዋ ነበረ። አንቺ መርጠሽ ነው የምትሰሚ። ችግሩ እኮ እናንተ ሴቶች መርጣችሁ ነው የምትሰሙ። ወንዱማ ለምን ከአራት ተከፍላለሁ አራት አላገባም እንዴ ነው የሚል። ለምን ከአራት ተከፍላለሁ ሚስት። እሺ ዶት ሪኩዌስት ላኪ። ዶት ካለሽ ሪኩዌስት ላኪና አንዳንድ ነገሮችን እናወራለን። ባል አባት ባል እንደ ባል ያዛባል እና አራተኛው ምን እንደሆነ አላውቅም። አባት ባል እንደ አባት የሚንከባከብ ነው ምናምን። እንደ ባል ደግሞ ያው ስሙ ብቻ ነው እንደ ባል ነው። በቃ ዝም ብሎ እንደ ባል የሚመስል ባል ጊቭ ኤንድ ቴክ የሚባል የሰጥቶ መቀበል የሚባለው ነገር ያለበት ነው። ያዛባል የሚባለው ደግሞ ኑሮ የሚያዛባ ነው። እና ባል በአራት ይከፈላል። ሚስትም እናት ሚስት፣ ሚስት እንደ ሚስትና ሚስት እያሉ እንደዚህ ይከፍሉታል። እና የሆነ ቀን ፕሮግራም ይዘን እኔ ሳገባ ማለት ነው ስለ ባልና ሚስት እናወራለን። አባት ባል የሚባለው ምን አይነት ነው? እንደ ባል የሚባለው ምን አይነት ነው? ያዛባል የሚባለው ምን አይነት ነው? ባል የሚባለው ምን አይነት ነው? እሺ ባይዘው ባል የሚባለው የሽሩሩ ብሎ ጭንቅላት ላይ የሚሸከመው መሰለኝ። ምን አባት ባል ነው? እንዴ አባት ባልማ መስጠት ብቻ ነው፣ መቀበል አያውቅም። ልክ እንደ እናት ሚስት ማለት ነው። መስጠት ብቻ፣ ምንም ከሷ አይጠብቅም። ፍቅርም ብቻ ነው የሚሰጥ። እሷ ምን ሆነሽ ግድ የለውም ምናምን። ባል ደግሞ ሰጥቶ መቀበል ይፈልጋል። እንደ ባል ግን ስሙ ብቻ ነው ባል። ዝም ብሎ ሲጠራ እንደ ባል ምናምን በስም ልጠራ አይነት ነገር ነው እንጂ ምንም ነገር የለበትም። አይሰጥም፣ አይቀበልም። ይሄ እንደ ባል ነው። ያዛባል ግን በቃ ማታ ስትጠብቂው ጠዋት ይመጣል እየተንገዳገደ ኑሮሽን በሙሉ የሚያዛባ እሱ ያዛባል ይባላል። እና ሰዎች እዚህ ጋር ያላችሁ ሴቶች በተለይ እና ወንዶች አባት ባል ነኝ ወይም እናት ሚስት ነኝ እኔ ለባሌ ብላችሁ የምታስቡ ከሆነ ባላችሁ ያዛባል መሆኑን እንዳትረሱ። በቃ ምንም እንደዚህ ውሃና ውሃ አንድ ላይ አይሄድም፣ እሳትና እሳት አንድ ላይ አይሆንም። አላህ ራሱ ሲሰጣችሁ ቀላቅሎ ነው። እናንተ ሚስት ከሆናችሁ አባት ባል ይሰጣችኋል። ኦኬ። እናንተ እናት ሚስት ከሆናችሁ እናንተ ያዛባል ይሰጣችኋል። ካለነ መቻቻል የለም። ምንን ትችሉታላችሁ? ጨዋነት ሁለት ጨዋ እኮ እርስ በርስ አይቻቻልም፣ ይበዛባቸዋል ጨዋነት። ለሌላ ሰው አካፍሉትም እንዴ። ስለዚህ እንደዛ አድርጋችሁ አስቡት ለማለት ያክል ነው። ሰፋ ያለ ጊዜ ይዘን ባል አለ፣ ኖርማል ባል አለ። ፍቅር ሲሰጥ ከሷም የሆነ ነገር ይፈልጋል። ጥሩ ምሳና ወይ ሊፈልግ ይችላል። የሆነ ነገር ሲያመጣ የሆነ አሪፍ ነገር መቀበል ሊፈልግ ይችላል። ያ ኖርማል ባል ነው። ጊቭ ኤንድ ቴክ የሚባል ሰጥቶ መቀበል። የሆነ ነገር ሲያደርግላት የሆነ ነገር ከሷም ይፈልግ ምናምን እና ሳናገባኩ እንደዚህ ማውራቱ ይከብዳል በሚል ነው። ዶት የለሽም መሰለኝ። ወደ ሐሳቡ እንግባ። በቃ ዶት ስለሌለሽ ወደ ሐሳቡ እንግባ። አንድ አዋቂና ማወቁን የሚያውቅ፣ ሁለት አዋቂ ማወቁን የማያውቅ፣ ሶስት አላዋቂ አለማወቁን የሚያውቅና አለማወቁን የማያውቅ። አልተሳሳትክም። እሺ ሰላም አለይኩም ኡስታዝ ጄክና ቃሪ ሳሊህ አንቱ ሰላም አለይኩም ብያለሁ ሁለታችንም።
አለይኩም ሰላም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። የጥለው ነው አላህ አማ የማውትን አወለቁ ዛሬ ለቃሪ ሰጠሁት ነው ወደ አንተ አስተላልፌያለሁ ይመስላል አለ ግን በአላህ ፊክ የጠፍተህ ነው በሰላም እኔ ያለው አልহামዱሊላህ ትንሽ የሆነ እረፍት ፈልጌ ነበር ወላሂ በውስጥ ካሁን ልጠይቅህ እያልኩኝ ምናምን በቃ ሁሌ ረሳዋለሁ ካሁን ልጠይቀው አሁን ደረሰባ አሁን አንተ መጣህ እንዲቀደም እንደዚህ ያሳዝናል እውነት ለመናገር ያ ዳና አሎ ሐቢቢ እኔ ደህና ነኝ አልহামዱሊላህ ባላችሁ በሰላም ነው ዋናው ለማሞነ ባረከም ወላሂ ዩቲዩብን እንዴት ነው እየሰራበት ነው ወይስ ትተዋል ወይኔ በቃ ተውኩት በቃ እኔ ስንት አድቨርት እያደረኩል ምናምን አይ ሰውን ወላሂ አናክላለው ምና ነው ቲክቶክ ላይ ራሱ ብዙ መራለው ቀንሻለሁ አረባላህ ምን ነው አንተ አንዳንድ እቃዎችን እያሟላህ ነውና ኢንሻአላህ በቅርብ ሁሉም ይስተካከላል መንገድ ላይ መርሐባ እሺ ኢንሻአላህ ይስተካከላል ኢንሻአላህ ብቻ እንደኔ አሁን ብላውን ሳይደርስብህ በተሰራው ጥሩ ነው አይ ኢንሻአላህ እስኪ ሙሉውን አሟልቻለሁ መምጣት ነው የቀረው እሺ ወደ ቅድሙ ሐሳብ ልመለስና እንግዲህ ከሌለች ዶት ሰው በአራት ይከፈላል ያልከው ልጅ እኔም ሐሳብ ነው ስላልክ እንዳልነው የሆነ ሰው ነፃ ፈቃድ አለው ነፃ ባይዘው ፈቃድ ራሱ ምን ነፃ ፈቃድ ፍሪ ዊል ምንለው ራሱ ምንድነው ፍሪ ዊል የሚባለው ነገር መብት ከሆነ የለውም የሰው ልጅ መብት የሚባል ነገር የለውም በቃ እንደ መብት ከሆነ ለምሳሌ የመካድ መብት የለውም የሰው ልጅ ያ ፍሪ ዊል አይደለም ዊል ነው ወይ ፈቃዱ ነው ወይ አዎ ያ ማለት ካፓሲቲ ያለው ማለት ነው ካፓሲቲ ማለት ችሎታው አለው በቃ አቅሙ አለው የሆነ ሰው የሆነ ብር ተቀምጦ ቢያይ ያ ብር የሌላ ሰው መሆኑን ካወቀ የማንሳት ካፓሲቲ ያለው የማንሳት ችሎታ አለው የማንሳት አቅም አለው ማንሳቱ ግን መብቱ ነው ወይ አይደለም የሌላ ሰው መብት ነው ያስጠይቀዋል ማለት ነው ስለዚህ ፍሪ ዊል ስትሉ ራሱ ከመሰረቱ ከመጀመሪያው እውነት ሪሊጅን ላይ ሃይማኖት ላይ ለክህደት እምነት ምናምን በሚባሉት ነገሮች ላይ ፍሪ ዊል ነፃ ፈቃድ ወይ መብት አለ ወይ ከሆነ የለም ቢኖርማ ለምን በትንሳኤ ቀን ትጠየቃላችሁ መብት አንድ ሰው የመካድ መብት የለውም የመካድ ካፓሲቲ አቅም ችሎታ ግን አለው መጀመሪያ ፍሪ ዊል የሚባለው ሐሳብ ላይ በደንብ መረዳት መቻል አለባቸው ካልሆነ እንዴ መብቱ ነው ኮንትና በቃ ካደ ለምን ይቀጣል እንደዛ አይደለም መብቱ አይደለም መብት ማለት በመሰሩት ነገር ላይ የማትጠየቁበት ነው የማያስጠይቃችሁ ነገር የሚባል በሙሉ በጠቅላላ ያ መብት ይባላል ለሰራችሁ ስራ ግን የምትጠየቁበት ከሆነ መብታችሁ አይደለም አቅሙ አላችሁ ችሎታው አላችሁ ትሰሩታላችሁ በመስረቃችሁ እስር ቤት ልገቡ ትችላላችሁ መስረቅ መብት አይደለም ማለት ነው የመስረቅ አቅም አላችሁ ወይ አዎ የመስረቅ አቅም ችሎታ ካፓሲቲው አላችሁ ያን ተጠቅማችሁ ትሰርቃላችሁ ነው ስለዚህ ሃይማኖት ጋር ስንመጣ ፍሪ ዊል ሲባል በምን መንገድ ነው የምትወስዱት የሚለውን ቀለል ሁላችሁም ልትረዱት በምትችሉ አማርኛ በተለይ አብዛኞቻችሁ ማለት ነው ልትረዱት በምትችሉት አማርኛ በዚህ መውሰድ ትችላላችሁ ፍሪ ዊል ነፃ ፈቃድ ስንል ነፃ የሚለው ቃል እንደ መብት አትውሰዱት መብት አይደለም አቅምና ችሎታ በሚለው ነገር ብትወስዱት ሞር የተሻለ ነው አንድ ሰው የመምረጥ አቅም የመምረጥ ችሎታ አለው ነው የመምረጥ መብት ግን አለው የሚለው አይደለም ማለት ነው ሲቀጥል ምንድነው አላህ ካልሻ አትሹም ማለት ደግሞ አላህ Subhanahu Wa Ta'ala ጀነራሊ የሆነ ፍቃድ ሰጥቶናል ሩህ ሲባል ሚን አምሪ ረቢ ሲል ከጌታዬ ትእዛዝ ነው ሲል ያለ አላህ ፐርሚሽን የሚንቀሳቀስ ምንም አይነት አካል የለም ማለት ነው የምትንቀሳቀሱት በሱ ፐርሚሽን እና ፈቃድ ሆኖ ሳለ እንዴት ነው ታዲያ እናንተ መሻት ከሱ መሻት ስር ሊሆን የማይችለው እንድትሹ ካልሻ በስተቀር አትሹም ማለት ነው አማርኛዬ ካልተንሻሻባችሁ እንድትሹ ካልሻ በስተቀር አትሹም ነው ማለት እሱ አንድ ሰው የሚባለው ነገር ሲፈጥር የሰጠው መሻት አለ የፈቀደው ፈቃድ አለ ለሰው የሰጠው ካፓሲቲ አለ አቅም አለ ችሎታ አለ አእምሮ ነፃ የሆነ ሰው
ማለትም ዜሮ ላይ የተፈጠረ ሰው ኔጌቲቭም ፖዚቲቭም የመሆን ካፓሲቲው ሰጥቶታል። ያ ካፓሲቲ የሰው ልጅ ሊኖረው የቻለበት ትልቁ ነገር የአላህ ፈቃድ የአላህ መሻት ስለሆነ ነው ማለት ነው። ስለዚህ የአላህ መሻት የአላህ አይኔ ሰዎች ተሽሎኛል፣ ኧረ እንደው እሱ አትበሉ ተሽሎኛል፣ ጎሏል እኮ ይኸው በቃ ጎሏል፣ ትንሽ ነው የቀረው ኢንሻአላህ ይስተካከላል። ብቻ የአላህ መሻት የምንለው ካልሻ አትሹም የሚለውን ቃል በዚህ መሰረት ውሰዱት። ከመጀመሪያው ሲፈጥር አንድን የሰው ልጅ ሲፈጥር አላህ Subhanahu Wa Ta'ala ሙሉ ፈቃዱን ካፓሲቲውን አቅሙን ሰጥቶታል። ያንን ነገር ተጠቅሞ የሰው ልጅ ይሰራል። ካልሆነማ በአላህ ፈቃድ ስር አይሆንም ነበር። ለምሳሌ ከተሰጣችሁ ምርጫዎች ውጭ እኮ መምረጥ አትችሉም። ከተሰጣችሁ ምርጫ ውጪ የት አምጥታችሁ ትመርጣላችሁ? የምትመርጧቸው ነገሮች እንኳን የአላህ Subhanahu Wa Ta'ala ፍጥረቶች እኮ ናቸው። የአላህ Subhanahu Wa Ta'ala ፈቃዶች ናቸው እነዛ። ከነዛ ውስጥ የመምረጥ ግን የናንተ ነፃ ፈቃድና ነፃ ምርጫ ነው ማለት ነው፣ ችሎታ ነው ማለት ነው። እሺ እያየው አይደለም፣ አይ ቲንክ ሁለቱንም እያየው አይደለም። ልቀጥል ነበረ ግን ሁለቱም ጥያቄዎች የሉ። ያያቸው አይደለም። ሰው አራት ይከፈላል የለህም። ዶትም የለሽም። በምርጫ ውስጥ ያለ ምርጫ ማለት ነው። ስለዚህ እናንተ ይሄ የሆነ ከተሰጣችሁ ነገር ውጪ መምረጥን አትችሉም፣ አቅም የላችሁም። የምትተነፍሱት የእሱ ፈቃድ ስላለበት ነው። ለምትተነፍሱት የእሱ ፈቃድ ኑሮ ለምትተነፍሱት የእሱ ፈቃድ ኑሮ በራሴ ፈቃድ ነው ወይም ደግሞ ሙሉ በሙሉ በራሴ አቅም ነው እየተነፈስኩ ያለሁት የሚባል ነገር የለም ነው። ስለዚህ በአጭሩ ስነግራችሁ አንደኛ ነፃ ፈቃድ ሲባል ተጠያቂነት የሌለበት ከሆነ ወይም መብት ከሆነ እንደዛ የሚባል ነገር የለውም የሰው ልጅ ነው። ሁለተኛ የሰው ልጅ መሻቱ አቅሙ ምርጫው የሚያደርገው ነገር በጠቅላላ በአላህ መሻት ውስጥ ላይ ያለ ነው። የአላህ ፈቃድ ያለበት ነው። ያለሱ ፐርሚሽን እናንተ ልትሰሙኝ ልታዩኝ አትችሉም። ለምን? ሩህ ራሱ ሚን አምሪ ረቢ ጌታዬ ትእዛዝ ተብሎ ስለተቀመጠ ማለት ነው። ያለ ሩህ አንድ ሰው መኖር አይችልም። ያ ማለት ያለ አላህ ፐርሚሽን አይን ቢቀመጥ ዝም ብሎ ፎርም ነው፣ ቦዲ ነው፣ ስጋ ነው፣ ምንድነው በቃ እዚህ የምታዩት ነገር ነው። አያይም ማለት ነው። ጸጋው የለውም፣ የማየት አቅም አይኖረውም። ፎርም ብቻ ይሆናል አይኑ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡኪ ኦኬ። አሁን ካለሽ እሺ ሪኩዌስት ላኪ ዶት ሪኩዌስት ላኪ ካልሰማሽኝ ማለት ነውና አሁን ካለሽ ሪኩዌስት ላኪ ዶት የመብራት የምር ቀረ እንዴ በዛው? እሺ እሺ ዶት ያወራሁትን ሰምተሽኛል? አሁን ነበር የገቡት። እሺ እና ምንድነው በመጀመሪያ ፍሪ ዊል ስንል ራሱ ምን ማለት ነው የሚለውን ነገር እያወራው ነበረ። ያ ሁሉም ሰው በሚገባው አማርኛ እንደዚህ ቃላቶችን ሳላንሸዋርባችሁ ማለት ነው።